ትልቅ ነህ አይደለ? እባክህ ስም እንደ ህፃን ልጅ አትሆን እሺ። ትልቅ ሰው ነህ። አሁን ስለ ባይብል እያወራን ነው። ተረጋጋና አድምጠኝ። ሌላኛው ብለህ ከመሄድ በፊት አሁን በቃ የሰጠው ጥቅስ በቃ ስግደት ሁሉ አምልኮ ነው የሚል ነው። በቃ ላንብበውና ያመጣሁትኝን እዛ ወይ ለማንም አትስገድ ለእግዚአብሔር ስገድ ስለሚል እሱን ላወራ ነው። ስግደት ለእግዚአብሔር ነው የሚገባው። ስለዚህ እሱን ልጨርሰው። ከላይ በሰማይ ካለው በታች በምድር ካለው ከምድር በታች ከውሃም ካለው ነገር በማናቸውም ምሳሌ የተቀረጸውን ምስል ለአንተ አታድርግ። 1 አትስገድላቸው። 2 አታምልካቸው ይላል። ስለዚህ እግዚአብሔር ለማንም ስግደት እንዳይሰጥ ይከለክላል። እሱ እግዚአብሔር ይሄ እግዚአብሔር ነው ያለው። ከዚህ በኋላ ሰዎቹ በተለያየ ጊዜ የሚያደርጉት ነገር ሊኖር ይችላል። ግን ስግደት ለእግዚአብሔር እንደሆነ እግዚአብሔር ራሱ ነው የተናገረው። በጣም ልብ የሚነካ የመጽሐፍ ቅዱስ ጥቅስን ያመጣልን ወይ ደስ አለኝ። እሺ ደሱ የጠየቀን ጥያቄ ስግደት ሁሉ አምልኮ ነው ወይንስ አይደለም ነው? አምልኮ ነው። ስግደትን የሚቀበል በሙሉ አምልኮ ነው። ጨረስክ እኮ አንተ። አሁን እኔ ስናገር ጠብቀህ ለምን ከኔ እኩል ታወራለህ? አሁን እኔ አንተ ስትናገር ጸጥ ብዬ ነው ያደመጥኩት። አረ ሚዩትም አታርግ፣ ራስህን ከተቆጣጠርክ በቂ ነው። ብዙ ጊዜ ሚዩት ማድረግ አለማድረጉ ሳይሆን እንደሱ ትልቁ ችግር ምንድን መሰለህ? አንተ ጋር ስሜትን አትቆጣጠርም፣ እንደ እድሜ አትሆንም። እሱ ነው ያንተ ትልቁ ችግር። ኦኬ ስግደት ሁሉ አምልኮ ነው አልከን። ስግደት ሁሉ አምልኮ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠናል። ከዛ ዘጸአት ምዕራፍ 20 አነሳለን። እዚህ ጋር አምላካችን እግዚአብሔር ከእኔ በቀር ሌላ አምላክ አታምልክ ብሎ ነው የጀመረው። ዊች ሚንስ ስለ ጣዖታት እየተናገረ ነው። ሰዎች ከፈቃድ እግዚአብሔር ርቀው አንዳች ነገር ቀርጸው ጣዖት ወርሺፕ እንዲያደርጉ እየተናገረ ነው። ሲጀምር ጣዖት እንኳን ያምልኮ ያክብሩት ስግደት ለምን ይሰገድለታል? ለጣዖት አትስገዱ ብሏል የሚል ጥቅስ አትስጠን። እኛ ለጣዖት ስግደት ይገባል እንዴት ይሄንን እንዴት ትቃወማለህ ብለን አልጠየቅንህም። ኦኬ ስለዚህ ስለ ጣዖት ስለ ሰይጣን የተነገረውን ሀሳብ አይደለም አሁን የምናነሳው። ስግደት ሁሉ አምልኮ እንደሆነ ግን የሚናገር የመጽሐፍ ቅዱስ ማስረጃ ተሰጠናል። ዊች ሚንስ ለቅዱሳን ሰዎችም ለቅዱሳን መላእክትም ለሐዋርያትም ለነቢያትም ለሁሉ መስገድ አምልኮ ነው የሚል ሀሳብን መጽሐፍ ቅዱስ የሚናገርበትን የመጽሐፍ ቅዱስ ማስረጃ ተሰጠናል። እሱ ነው የምንፈልገው። አሁን የነገርከን ስለ ጣዖታት የሚናገር ነው። እሱን ደግሞ ራሴ እስካሁን የመጽሐፍ ቅዱስ ማስረጃ ስላልሰጠህን ምን ላይ እናውጣው? አንደኛው ማቴዎስ ወንጌል ምዕራፍ 2 እና ምዕራፍ 4 ሐዋርያት ሥራ ምዕራፍ 2 ቁጥር 6 ምዕራፍ 2 ቁጥር 10 ጀምሬ ላንብበው። እሺ ቁጥር 10 ወደ ቤትም ገብተው ሕፃኑን ከእናቱ ጋር ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውን ከፍተው እጅ መንሻ ወርቅ፣ ዕጣን፣ ከርቤ አቀረቡለት ይላል። ስለዚህ ኢየሱስ ክርስቶስ ብቻውን ስግደት እንደሚገባው፣ ምክንያቱም መንፈስ ቅዱስ የላካቸው ስለሆኑ ለይተው ከእናቱ ለክርስቶስ ኢየሱስ ክርስቶስ ሰገዱለት ነው የሚለው። ወንድማችን ስግደት ሁሉ አምልኮ ነው አይልም ክፍሉ የሚናገረው ለኢየሱስ ክርስቶስ ሰገዱለት ይላል። ለሌላ ሰገድ የለም ማለት ነው። አሁን እኔ እንደዚህ አይነት ጥቅስ ለምን ትሰጠኛለህ? ደስ አለኝ። ለምን ደስ እንዳለ የምትመልሰው? ተረጋጋና አዳምጠኝ እንጂ ወዳጄ፣ እባክህን አድምጠኝ እሺ ፕሊዝ። አሁን ምን አለ መሰለህ፣ ዝም ብሎ በቃ እንደዚህ ወጡ ምናምን ድርቅ ስለተባለ ነው ማለት አይደለም። እሺ ደሱ፣ ለምሳሌ እኔ አንተን አሁን አንተ ግብረ ሰዶማዊ ነህ ብለህ መልስ ምንድን ነው? ደሱ ምሳሌ ነው ያልኩት። እሺ ለምን እኔ ዝም ብዬ ከመሬት ተነስቼ እንደዛ ብለህ መልስ ምንድን ነው? አይደለሁም ነው መልሱ። እኔ ዝም ብዬ ድርቅ ብዬ አይ ግብረ ሰዶማዊ ነህ፣ ግብረ ሰዶም ድምፅ ራሱ ያስታውቃል ብለህ አንተ ግብረ ሰዶማዊ ነህ ማለት ነው ደሱ? ያው አንተ አልክ ብዬ ዝም እላለሁ። በጣም አያ በቃ እኔ ምን ልክ እንደዛ ነው። አሁን ያንተም ነገር እየሆነ ያለው ሰው ድርቅ ስላለ የመጽሐፍ ቅዱስ ሀሳብ ነው ማለት አይደለም። እሺ አሁን እኛ የጠየቅን ስግደቱ ሁሉ አምልኮ እንደሆነ የሚያብራራ የመጽሐፍ ቅዱስ ማስረጃ ስጠን ያለ መጽሐፍ ቅዱስ ላይ እስቲ ለእግዚአብሔር ኦኬ ለኢየሱስ ክርስቶስ የተሰገደበትን የመጽሐፍ ቅዱስ ማስረጃ ሰጠናል አለ። ይሄ ታሪክ ክፍል ነው። ኦኬ መጡ ለኢየሱስ ክርስቶስ ሰገዱለት ይላል።
ኦኬ ጥሩ ነው። ይሄ ታሪክ ክፍል ነው። እሺ ለኢየሱስ ክርስቶስ ሰገዱለት ይላል ክፍሉ። አሁን የእኛ ጥያቄ የእኛ ፖይንት ለኢየሱስ ክርስቶስ ሰግደውለታል የሚል ጥቅስ በመጽሐፍ ላይ አለ ወይስ የለም አይደለም። እሺ ተወዳጅ ወንድማችን እንደሱ የእኛ ጥያቄ ስግደት ሁሉ አምልኮ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ይወጣልን ነው። ወደ ትምህርት ካልገባው ያዙ ልቀቁኝ አልክ። ጨብጠን ደግሞ ወደ ትምህርቱ ስናስገባ ደግሞ ድርቅ ብለህ ደግሞ ስላልሆነ ነገር ነው የምትነግረን። ከዚህ በኋላ መጽሐፍ ቅዱስ ጥቅስ ተወጣ እባክህ ኢነርጂያችንም ጊዜያችንም ማታቃጥል። ከዚህ በኋላ ከእንደገና ማስተካከያ ማንስጥህ። ስግደት ሁሉ አምልኮ እንደሆነ ኦኬ፣ ወይም ደግሞ ስግደት ለእግዚአብሔር ብቻ ይገባል የሚል የመጽሐፍ ቅዱስ ማስረጃ ይስጣል። ስግደት ሁሉ አምልኮ እንደሆነ የሚያብራራ ጥቅስ ካላውጣ፣ ይሄ ከከበደ ደግሞ ስግደት ለእግዚአብሔር ብቻ ነው የሚገባው የሚል የመጽሐፍ ቅዱስ ማስረጃ ያወጣል። ኦኬ አንደኛ አዳምጠኝና እንደ አዲስ ኪዳን እንደ ሐዋርያት ተቀብለ እንደመጣ ነው አስተምሮ ስናገር ምን እየተናገርሁ እንደሆነ በደንብ አዳምጠኝ። ደግሞ ጊዜ ስጠኝ። አድምጬ ነው ያስቆምኩ እና ፕሊስ እባክህ ወደ ማስረጃው እንግባ። ጊዜያችን አታባክ ነው። እኔ ላንብባቸውና የኔን እኮ ሀሳብ እኮ አልቀበልም ብለህ መሀል ላይ እንትን ስለምትለኝ ነው። ወንድማችን እንደሱ አንድ ነገር ላስታውስህ። አሁን ያለኸው ላይቭ ስትሪም ላይ ነው። አሁን ያለኸው አንተ ህብረት የምታደርግበት ቸርች ውስጥ አይደለም፣ አሮማ አዳራሽ ውስጥ አይደለም ያለኸው። ስለዚህ እዛ ቸርች ውስጥ ምናልባት ሰፈሩን አታውቀውም ያለበትን፣ ግን እዛ ቸርች ግን ህብረት ስታደርግ ግን ሄደህ ሰፊ ሀሳብ አንስተህ እንደፈለግህ አውራ። አሁን ግን እኛ ምንፈልገው ለጠየቅነ ጥያቄ ማስረጃ ነው። እኛ ክርስቲያኖች ነን፣ በክርስቶስ ምናምን። እኔ እናንተ በእምነት እንለያያለን። ስለዚህ የጠየቅንህን ጥያቄ ስፔሲፊክ አድርገህ መልስ ብቻ ስጠን። ጊዜያችንንም ሰዓታችንንም አታቃጥለው። አሁን እኛ ጊዜያችን ሊቃጠል አንፈልግም። ሰዓቱን እየበላ እኮ ያለ አንተ ነህ እኮ። ዝም ብለህ ሌላ ነው እኮ የምታወራው። ደሳሌ አትጩህ፣ እንዳትቆጣ፣ እንዳትነጫነጭ። ቆይ ደሳለኝ፣ ትልቅ ሆነ እንደ ትልቅ አሁንም ስነስርዓት ያዝ ደሳለኝ። ቁጣህን እና ንጭንጭን እዛው ቤት እዛው ትዳር ላይ እዛው ልጆች ላይ እዚያችን ስነስርዓት ይዘህ ፈቅረን ነው የምንሰማህ። ፈቅረን ነው የምንሰማህ። እኔ ትልቅ ነገር አይደለም አላልኩም። አመልህን ግን እዛው ቤትህን ያልኩህ። እዚህ እንዳትቆጣ እንዳትነጫነጭ። ወደን ፈቅረን እንሰማሃለን እንጂ አንተ ስለተቆጣ አንተ ስለተነጫነቅ ምናምን ስላልክ አይደለም እናደምጥ። ስነስርዓት ይዘህ የምታወራ ከሆነ አውራ፣ ካልሆነ የምትነጫነጭ ከሆነ እዛው ቤትህ። ፈለጋ አይታገስም። ያንተን ልታወርደኝ ከሆነ ደግሞ ማውረድ ትችላለህ እንጂ እኔ ልናስወርድህ እየነገርኩ ነው። የአንተ ንጭንጭና የአንተ ጩኸት ምንም አይመጣም ብዬ እየነገርኩ እንጂ ፕሊስ አታቋርጠኝ። ተነጫንጫለህ። አሁንም ተረጋጋ። አሁንም ይሄ አንድ ሳይን ነው። እየተነጫነጭክ ነው ወንድማችን ደሳለኝ። እንደዚህ ስትረጋጋ ደስ ይላል። በቃ እንዲህ ተረጋግተህ ስትወራ ደስ ይለናል። እኛም የምንፈልገው እሱ ነው። ማንም ግን ከቤቱ መጥቶ ላይ ሰው ዋና ሀሳብ ለአንተ ብቻ ሳይሆን ቆይ እባክህ እንደሱ የራሴን የግል አቋሚ ልናገር። አሁን ያለኸው ሆስት ይላል አይደል? እዚህ ጋር እኔ ነኝ ሆስት የሆንኩት እና እኔ ጋር ነው የመጣኸው። አንተ ብቻ ሳትሆን ሌሎችም ፕሮቴስታንቶች ወንድሞቼ የምነግራችሁ ነገር ማንም ሰው መጥቶ እንዲነጫነጭ አልፈቅድም። ማንም ሰው እዚህ ጋር መጥቶ ለመቆጣት እንዲሞክር አልፈቅድም። እማደምጣችሁ ሀሳባችሁን እናንተ ስለተቆጣችሁ ስለ ጨዋችሁ አይደለም የማደምጣችሁ። ፈለገም ያደምጣችሁ ገዢ የሆነ ሀሳብ ስታነሱ ስለተጠየቃችሁት ነገር ስፔሲፊክ አድርጋችሁ ስታወሩ ብቻ ነው። ሰው ስላልተጠየቀው ነገር የሚያወራ ከሆነ ግን ኖ ብለን እንመልሰዋለን። ስለዚህ ወንድማችን ደሳለኝ ጊዜያችንን ማታቃጥልብን፣ ሰዓታችንን ማትግደልብን። አሁን ሌሎች ጥቅሶችን ከማውጣት በፊት አንድ ቅድመ ሁኔታ ነግረንሃል። እኛ የጠየቅንህ መጽሐፍ ቅዱስ ላይ ይሄው እዚህ ጋር ለእግዚአብሔር ይሄው እዚህ ጋር ለኢየሱስ ክርስቶስ ተሰገደ የሚል ጥቅስ አውጣልን ብለን አይደለም የጠየቅንህ። አሁን ለምሳሌ አንድ ጥቅስ አወጣልን የማቴዎስ ወንጌል ምዕራፍ 2 ላይ ሰው ለኢየሱስ ክርስቶስ ሰገዱ ይላል። ይሄ ታሪክ ክፍል ነው። እኛ ለኢየሱስ ክርስቶስ ሰገዱ የሚል ጥቅስ አለ ወይ መጽሐፎች ላይ ብለን አልጠየቅንም። እኛ የጠየቅን ጥያቄ ስግደት ሁሉ አምልኮ እንደሆነ የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ አውጣና ስጠን ያለን። ስለዚህ አንድ የመጽሐፍ ቅዱስ ማስረጃ ታወጣለህ። ስግደት ሁሉ አምልኮ እንደሆነ የሚያብራራውን የመጽሐፍ ቅዱስ ሀሳብ ታነሳና ታነብልናለህ። በዛ ሀሳብ እናወራለን። ቀጥላ ምን ላይ እናወጣ? አሁን ይኸው 3-4 ደቂቃን የወሰድከው አስቁመኝ። የመጀመሪያውን ጥቅሴን ይህንን ያወራሁትኝን የመጀመሪያውን ጥቅስ እኔ ለጻድቃንም ለመላእክትም ጻድቃን የሚባለው ጴጥሮስ አትስገድልኝ ብሏል፣ ለእግዚአብሔር ስገድ ብሏል። መልአኩም እኔ እንዳንተ ባሪያ ነኝ
ለእኔ አይገባኝም፣ ተጠንቀቅ፣ ለእግዚአብሔር ስገድ ብሏል። ስለዚህ ሐዋርያት ከከለከሉ፣ መልአኩ ከከለከለ አንተ በየትኛው የመጽሐፍ ቅዱስ ክፍል እስኪያሳየኝና ከሱ ውጭ ለሰው ሁሉ ስገዱ ሚል ካሳየኸኝ ዛሬ እኔ ነጠላና ክር አድርጌ አንተ ጋር ነኝ። አሳየኝ። አዲስ ኪዳን ላይ አውጥተህ ስገዱ ሚል አሳየኝ። ቆይ ደሱ በቃ ተረጋጋና ደምጠን እባክህ። አይ ሆፕ እኔ እንደ እድሜ ብታወራ ደስ ይለኝ ነበረ። ሰው በነገራችን ላይ ይሄ አንዱ ይኸውላችሁ ማታውቀኝን ሰው ለምን ነው እንደምታወራ? እኔ ላውራ። አንተ እኮ ስትናገር የተናገርከው ነገር ትክክል ነው። ስንት እንደሆን አውቀህ ነው። አሁን ዝም ብለህ እኔ ላውራ ጥቅስም ላወጣ ነው። ተረጋግተህ ኖርማል ሆነ እንደ ሰው እስኪያወራ በቃ እንደ ኖርማል ዝም ብለህ ይሄን ሳይኮ አሁን እንደምንድን ነው ያወራሁት? አሁን እንደምንድን ነው ያወራሁት? አሁን እንደምን አወራሁ? ለምሳሌ አይ ሰውን እንትን ብለህ ነው እኮ አንተ አሁን እኮ የሆነ ነገር ተናግረህ እንደ ሰው አወራ አልከኝ። አሁን እኔ እንደምንድን ነው ያወራሁት? ይወጣን ብለህ ከሆነ ከዚህ በላይ አሁን እኔ እንደምን አወራሁ? አይከብደኝም። ቀጥል። አሁን እኔ እንደምን አወራሁኝ እንዴ? እኔ ልናገር፣ አድምጡኝ። እሺ እናድምጥ። እሺ አውሩልኝ፣ ያዙ ይልቀቁኝ። እሺ እናውራ። ኖ ዝም በሉ፣ ጻጥ በሉ፣ እንደ ሰው አውሩ ምናምን። ደስ አለኝ። ስሜትን ማትቆጣጠር ከሆነ ባትገባ ይሻላል። ከገባህ ግን ስሜትን ተቆጣጠር፣ አድምጠን። ምንም ነገር ልናገር። አንተ ስትናገር እንዳደመጥኩ የማድመጥ ግዴታ አለብህ። አንተን ያደመጥኩ አንተ ተናገር በቃ። ይቅርታ በሚል እባክህ ኢንተራፕት አታደርገኝ። ይቅርታን ራሱ 4 ጊዜ ምናምን እየከፈትክ ስትለው ኢንተራፕት ያደርጋል። አንተን ያደመጥኩ የተናገርከው ሀሳብ የሰባ ሆኖ አይደለም። ተወዳጅ ወንድማችን በቃ እዚህ ጋር አሁን ምላሽ እየሰጠውክ ነው። ማድመጥ አለብህ። እሺ ሁላችሁም አድምጡ ጋይስ። አሁን ወንድማችን መጣ፣ እዚህ ጋር መጣና ስግደት ሁሉ አምልኮ ነው ያልነው? አዎ ነው አለ። እስኪ አንድ የመጽሐፍ ቅዱስ ማስረጃ ስጠን ስንለው ለጣዖት አትስገዱ የተባለ ወጣ። ብራዘር ምን ሆነሽ ነው? ለመጽሐፍ ቅዱስ ፍሬሽ ነሽ ወይ? ይሄ የሚለው ስለ ጣዖት ነው ስንለው ቀየረ ሀሳቡን። ለኢየሱስ ክርስቶስ ሰገዱለት የሚል ጥቅስ አወጣ። ኦኬ ይሄ ደግሞ የታሪክ ክፍል ነው አልነው። የታሪክ ክፍል ነው ስንለው ከዛ ደግሞ ወጣና ከመጽሐፍ ቅዱስ ውይይት በአጠቃላይ 100% ነጥሮ ወጣና ይሄ ድሮ ልጆች እያለን ይሄ የምንቀናነው ነገር አለ አይደለ? እስቲ አንተ እንደዚህ ካልክ እስቲ አባት ፈሪ ነው ጀግና ምናምን ብለን የሰው ኃይል ይፍ እንደምንለው እስቲ እናንተ ጥቅስ አውጡልኝ ምናምን ወደ ማለት ገባ። ችግር የለም እናወጣለታለን። እኛ ግን በመጀመሪያ ጠይቀን የነበረው ጥያቄ ግን ምንድነው? ስግደት ሁሉ አምልኮ ነው ወይንስ አይደለም የሚል ጥያቄ ነበር የጠየቅነው። ስግደት ሁሉ አምልኮ ነው አለን። ስግደት ሁሉ አምልኮ ነው የሚል ግን የመጽሐፍ ቅዱስ ማስረጃ የለውም። በዚህ አጋጣሚ በተሐድሶ ምንፍቅና ውስጥ ያላችሁ ወንድሞች የተሐድሶ ምንፍቅና መጨረሻው ይሄ ነው። እባካችሁን አትሙኙ። ሳይረፍድ አሁንም ኦርቶዶክስ ቤተክርስቲያንን ዲስከቨር አድርጓት። ሰው አይታችሁ ሰው ተመልክታችሁ ተሳስታችሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣችሁ ወንድሞች ኑ ልዩነቱን በደንብ አድርጋችሁ ተመልከቱ። አሁን እሺ ኦኬ ሶ ወንድማችን አንድ ማስረጃ ስጡኝ፣ አንድ ማስረጃ ስግደት ሁሉ አምልኮ አይደለም የሚል አንድ የመጽሐፍ ቅዱስ ማስረጃ። እኔ ዛሬ ማተብ አድርጌ ነጠላ አደርጋለሁ ምናምን አይነት ሰፈር ነጠላም አታደርግም፣ ማተብም አታስር። ምክንያቱም በተሐድሶ ምንፍቅናና በእኛ በኦርቶዶክስ ቤተክርስቲያን አማኞች መካከል ያለው ልዩነት ስግደት ሁሉ አምልኮ ነው ወይስ አይደለም የሚል ብቻ አይደለም። ትምህርተ ሥላሴም ነገረ ክርስቶስም ነገረ ድህነትም ነው እና የእኛ ቤት ሰዎች ስሜት የሆነው መጥቶ የሚዘሉባት ቤት አይደለችም። ቀስ ብለህ ተረጋግተህ የካርከውን ትምህርት በአጠቃላይ አምነህ ግን ትመጣለህ። እንድትመጣ ፍላጎታችን ነው። ግን ዝም ብለህ ዘለህ ግን እንድትመጣ አንፈልግም። ደሱ አቋም ልንገርህ ብዬ ነው። እሺ አሁን መጽሐፍ ቅዱስን ታወጣለህ። ሁላችሁም አድምጡ እሺ። ስግደት ሁሉ አምልኮ ነው ብሏል። ጥቅስ መውጣት ስላቃተው እስኪ እናንተ ወንድ ከሆናችሁ ምናምን ብሎናል። አንድ አይደለም በጣም ተጨማሪ ጥቅሶችን እያወጣን እስኪ እናሳየው ለወንድማችን። እሺ ደሱ መጽሐፍ ቅዱስ ይዘሃል አይደለ? ወንድማችን ደሱ አንድ ሐዋርያ ካስተማረ ንገረኛ። እኔ እሱን ላውጣና ዛሬ መጽሐፍ ቅዱስ ይዘሃል አይደል ወይ? አዎ አልኩ። እባክህ ፖዘቲቭ ያለ መስማት አታዳምጠኝ። መጽሐፍ ቅዱስ ይዘሃል ወይስ አልያዝክም ነው ያልኩህ። ደሱ ወዴት ነው የምትሄደው? መጽሐፍ ቅዱስ ይዘሃል ወይስ አልያዝክም? ይዣለሁ። አንድ ሐዋርያ ያስተማረ። እሺ ስለዚህ እኔ ምሰጥህን ጥቅስ ታወጣልኛለህ። ተረጋጋ ወንድማችን፣ በደንብ አድምጡ። ስግደት ሁሉ አምልኮ ነው ወይንስ አይደለም ብለን የጀመርነው ስግደት ሁሉ አምልኮ ነው የሚል ሀሳብን የሚያብራራ የመጽሐፍ ቅዱስ ማስረጃ ስጠን ስንለው በዚህ ወጥቶ በዚህ ገብቶ አለ። ጥቅስ አልሰጠንም። እኛ ክርስቲያኖች እንዴት ጥቅስ አንስተን እንዴት መጽሐፍ ቅዱስ መሰረት ኖሮ እንደምንናገር ግን እናሳያችሁ። ተከታተሉላችሁ። እሺ በመጀመሪያ
መጽሐፈ ሩት ምዕራፍ 2 ቁጥር 10ን አንድ ጊዜ አንብበልን አድምጡላችሁም። እሺ ከመሄድ በፊት ሐዋርያት ያስተማሩት መጽሐፍ ቅዱስን ግለጥና አሁን አንብብልኝ ያልኩ በጽሔት አይደለም። ሐዋርያት ለጻድቅ ስገዱ ብለው ያሉበትን አሳይ። መጽሐፍ ቅዱስ ከየት ነው የሚጀምረው? ደስ አለኝ ወንድም። አንተ በአዲስ ኪዳን አዲስ ፍጥረት ሆነ የተጨመር ሰው ነህ። መጽሐፍ ቅዱስ የሚጀምረው ከየት ነው? ቅዱስ የሆነ መጽሐፍ የሚጀምረው ማለቂያው የት ነው? ከዘፍጥረት ጀምሮ የት ነው የሚያልቀው? ራእይ ነው የሚጨርስ ራእይ ነው የሚያልቀው። ስለዚህ ከዘፍጥረት ጀምሮ እስከ ዮሐንስ ራእይ የተለያዩ ጥቅሶችን እያነሳን እነግራለን። አሁን እኛ ያነሳንልን ጥቅስ እባክን አንብበው እኮ እኔ አዲስ ኪዳን አማኝ ስለሆንኩኝ በአዲስ ኪዳን ስለሆንኩኝ በመጀመሪያ ያልንህን አንድ ጊዜ ጥቅሱን አውጣው። መጽሐፍ ቅዱስህን መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ አንድ ጊዜ አውጣው። ለሁሉም ያወጣልሃለሁ፣ አታስብ። አውጣው፣ ችግር የለም። መጽሐፍ ቅዱስህን አውጣለን። አድምጡላችሁ። አዲስ ኪዳን ላይ ምንም የለም ለካ። ኦኬ፣ ይቅርታ። ደሱ ወንድማችን፣ በነገራችን ላይ እኛ ክርስቲያኖች ነን። እንዲህ በአንተ ንግግሮች ምናምን እንደው እዚህ ውስጥ ያለ ሰው ይበሳጫል ብለህ ከሆነ ይልቁን ራስን ታስገምታለህ። ማንም ይበሳጭ የለም እንጂ እንደሚሆን እኮ የምልህ እኮ ይህንን እኮ ነው ደሱዬ። ሰው ለፀጉር አብቅለው እንዴት እንደ ልጅ እንደዚህ ይሞኛል? አባት በልሻውን ጥቅሱን አውጣና ምንም የለም አዲስ ኪዳን ላይ ሐዋርያ ያስተማረው አንድም የለም። እባክህን መጽሐፈ ሩት ምዕራፍ 2 ቁጥር 10ን አውጣልን። እሺ ቀጥልሽ። ዲስማች ይሄን ክፍል የፈራው ለምንድን ነው? ሩት ለቦዔዝ ሰገደች የሚለው ብለህ እንደሆነ አንብብልን። መጽሐፈ ሩት ምዕራፍ 2 ቁጥር 10ን አንድ ጊዜ አውጣና አንብብልን ያልኩህ እኮ። ይሄን ያክል እኮ አፍን የሚያስከፍት ነገር አይደለም፣ ቀላል ነገር እኮ ነው። አንተ አንብበው። አንተ አንብበው። መጽሐፍ ቅዱሱን አንተ ነው የምታነባው። እኛ ወጣልንህን ጥቅስ አንተ ታነበዋለህ። አንብብልን። ተከታተሉላችሁ። ተሐድሶ ምንፍቅና ምን ያክል ይወላችሁ ከመጽሐፍ ቅዱስ ጋር እንደሚያታገላችሁ ይውላችሁ። መጽሐፈ ሩት ምዕራፍ 2 ቁጥር 10ን ማይክን ክፈትና አንብብልን። ማይክ ሚዩት ነው፣ እያወራ ከሆነ አይሰማም። የሺ ተሐድሶ ምንፍቅና ምን ያክል ከባድ እንደሆነ ምን ያክል ይወላችሁ። የሆነ ሀሳብ ሲነሳ ሰዎች ራሳቸው እንደሚያዘሯቸው አረፋ እንደሚደፍቃቸው ሳቀ፣ ምናለ፣ ጮኸ፣ አለገጠ፣ እኛ ተበሳሽተን ምናምን እንድናስቆመው ምንም ነገር የለም። ኒውትራል ሆነን አደመጥ ነው። እሺ አንብበው፣ ራስ አንብበው ብሎ ማይኩን ሚት አደረገ። እንጠብቃለን። ማይክን ክፈትና አንብበልን። የምጠብቅህ እኔ ራሴን አምጥቻ አንብቤያለሁ። አንተ አንብብና። አይ ኖ መጽሐፍ ቅዱሱን ገልጠህ ታነበዋለህ። በመጽሐፍ ቅዱስ አምናለሁ ብለህናል። የሚጀምረው ከዘፍጥረት የሚያልቀው ዮሐንስ ራእይ ላይ ነው ብለሃል። መጽሐፍ ቅዱስህን ግለጥና የራስህን መጽሐፍ ቅዱስ የእኛን አላልንህም። የራስህን መጽሐፍ ቅዱስ ግለጥና መጽሐፈ ሩት ምዕራፍ 2 ቁጥር 10ን አንብብልን። እንደውም እንዲህ የእግዚአብሔርን ቃል የሚቃረኑትን ነው እንደውም እንደዚህ እያያዝን በደንብ መጽሐፍ ቅዱስ የምናስነበባቸው። ተሐድሶ ምንፍቅና ይኸውላችሁ መጨረሻው ይሄ ነው። በቀጥታ መመለስ ከጀመሩ 50% ወደ ኦርቶዶክስ ቤተክርስቲያን ተመለሱ ማለት ነው። መቼም አይመልሱ። ሰው ሁለት ፀጉር አብቅሎ እንደ ልጅ አውርቶ ስቆ አልግጦ አፊዞ መጨረሻው ልክ እንደዚህ ነው። አንብበልን። እሺ አንብበልን። መጽሐፈ ሩት ምዕራፍ 2 ቁጥር 10 ቁጥር 10። እሺ ላንብብላችሁ ወንድሞች። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል
በፊትም ሞገስ አገኘሁ እኔ እንግዲህ አይደለሁም። መጽሐፈ ሩት ምዕራፍ 2 ቁጥር 10ን ብቻ በብልይ በትክክል ከመጀመሪያው ጀምሮ አይደለም ያነበብከው። ምዕራፍ 2ን ምዕራፍ 2 10 ላይ ያለው ቃል በቃል ያነበቡ ያለው ምዕራፍ 2 ቁጥር 10 በቃ 10ን ብቻ አንብበው አድምጡላችሁ። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊት ሞገስ አገኘሁ? እኔ እንግዳ አይደለሁም። ይበቃኛል። ደሱ ማነሽ በግንባሯ ተደፍታ የሰገደችው? ደሱ ሩት ናት። ለማን ነው በግንባሯ ተደፍታ የሰገደችው? ለቦዔዝ። በጣም ጥሩ። ሩት ቦዔዝን አመለከችው። እንግዲህ ሰገደችለት እሷ። ሩት የጠየኩት ጥያቄ ስግደት ሁሉ አምልኮ ነው ብለህናል። ሁላችሁም አድምጡ እሺ። የጠየኩት ጥያቄ ሩት ቦዔዝን አመለከችው ወይንስ አላመለከችውም? አመለከችው ማለት እግዚአብሔርን ክዳ ቦዔዝን አምላኬን አለችው ወይንስ አላመለከችውም? ሰዎች ሳይገባቸው ያደርጋሉ። የጠየኩት ጥያቄ ሩት ይሰግዳሉ። ቦዔዝን አመለከችው ወይንስ አላመለከችውም? የጠየኩት ጥያቄ ይህንን ነው እኮ። ሰዎች ያደርጋሉ አልኩ እኮ፣ ዝሙት ይሰራሉ፣ ለሰዎች ይሰግዳሉ። ሰዎች ስለሚያደርጉት አይደለም የጠየኩህ ስለ ሩት ነው። ኦኬ። መጽሐፈ ሩት ተብሎ በመጽሐፍ የመጽሐፍ ስያሜ ስለተሰጣት፣ ቆይ የጠየኩ ጥያቄ ስለ ሰዎች አይደለም። በስሟ ከመጽሐፍ ቅዱስ የመጽሐፍ ክፍሎች መካከል ስያሜ ስለተሰጣት ስለ ሩት ነው። ሩት ቦዔዝን አመለከችው ወይንስ አላመለከችውም? በአጭሩ መልስልኝ። ሚል የለውም መጽሐፉ ላይ አመለከችው። አመለከችው አላመለከችው የሚላለው ወይስ የለም ብዬ አይደለም የጠየኩ። ከአንተ እምነት ተነስቼ ነው የጠየኩ። ስግደት ሁሉ አምልኮ ነው ብለኸኛል ወይስ አላልከኝም? ወንድማችን ደስ ሙልጭ አድርጌ ነው ያልኩህ። ስግደት አምልኮ ነው። በቃ ሙልጭ አድርገህ ስግደት ሁሉ አምልኮ ነው ብለኸኛል። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ጥያቄው ስግደት ሁሉ ለአምልኮ ነው ለምንድን ነው አይልም። ሰገደችለት ይላል እኮ። አንተን እየጠየቅኩህ እኮ ነው። ስግደት ሁሉ አምልኮ ነው ስላልክ አንተ ኢንጀነራል በቃ ጭፍልቅ አድርገህ ስግደት ሁሉ አምልኮ ነው ስላልክ ጥያቄ ጠየቅኩ። በስሟ መጽሐፍ የተሰየመላት ይቺ ሴት በመጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ቅዱስ በሆነ እግዚአብሔር ቃል ላይ በስሟ መጽሐፍ የተሰየመላት ይቺ ሴት ሩት ቦዔዝን አምልከዋለች ወይንስ አላመለከችውም? የጠየቁኝ ነው። አጭር መልስ መልስ። ቦዔዝ አልከለከላትም፣ ምንም አላላትም። ሌላ ቦታ የጠየቁ ጥያቄ ቦዔዝ ከልክሏታል ወይስ አልከለከላትም ብዬ አይደለም የጠየቁ። ደሳለኝ ለምን ደስ እንዳለ ተመልሳለህ። የጠየቁ ጥያቄ ቦዔዝ ከለከላት ወይስ አልከለከላትም ብዬ አይደለም የጠየቁ። የጠየቁ ጥያቄ ሩት ቦዔዝን አመለከችው ወይንስ አላመለከችው? ለአምልኮ ነው አይልም፣ ስተትም ነው አይልም። መጽሐፍ ቅዱስ ምንም ስላላለ ምንም ልልህ አልችልም። በተከለከለ መሆኑን ግን መጽሐፍ ቅዱስ ያሳያል። ስግደት ሁሉ አምልኮ ነው ብለኸኛል እኮ። አሁን እዚህ ላይ ይኸውልህ ደሱ አድምጠኝ አንድ ጊዜ። አንድ ሰው በስግደት ዙሪያ ላይ አቋም ካለው ይሄ መጽሐፍ ቅዱስ ክፍል በቃ ምንም እኮ የሚሽኮረመምበት አይደለም። ለምን አንተ ትሽኮረመምበታለህ? የጠየቁ ጥያቄ ከእምነት ላይ ተንተርሼ ነው። ስግደት ሁሉ አምልኮ ነው አልከን። አምልኮ ነው ስትለን መጽሐፍ ቅዱስን አንብበ እንዳልሆነ እርግጠኛ ስለሆንን ምን አረግን መሰለኛ? አንድ የመጽሐፍ ቅዱስ ጥቅስ ብቻ ነሳንልህ። መጽሐፈ ሩት ምዕራፍ 2 ቁጥር 10 መጽሐፈ ሩት ተብሎ በስሟ መጽሐፍ የተሰየመላት ሴት ነች ይቺ ሴት። ጋይስ በደንብ አድምጡላችሁ። ከዘፍጥረት እስከ ዮሐንስ ላይ ባለው እግዚአብሔር ትንፋስ በሆኑት መጽሐፍቶች ውስጥ አንዱ መጽሐፍ በስሟ ያለ ነው። ይቺ ሴት ማለት ሩት ትባላለች። ሩት ለቦዔዝ ሰገደች ብቻ አይደለም የሚለው በግንባሯ ተደፍታ ነው የሚለው። ይኸውላችሁ በግንባሯ ተደፍታ ሰገደችለት ይላል። ወንድማችን ደሱ ሩት ቦዔዝን አመለከችው ማለት ነው ወይ? ስግደት ሁሉ አምልኮ ነው ስትለን ሩት ቦዔዝን አመለከችው ነው የምንለው ወይንስ ምን አለችው ነው የምንለው? ምን አይነት ስግደት ሰገደች? ፈለገ የተናገርህበት መጽሐፍ አላት ስሟ ያልኸው ሰለሞን ይኸውልህ ብዙ መጽሐፍ አለው። ለአማልክት ሰግዷል። ለአማልክት የጠየኩን ጥያቄ ብቻ መለኪያው መጽሐፍ ስላለህ አይደለም። ይኸውልህ የከለከሉት ጴጥሮስ ከልክሏል፣ መልአኩ ከልክሏል፣
ሌሎችም ጳውሎስ ከልክሏል። እነዚህ ሐዋርያት የከለከሉትን ቦዔዝ ካልከለከለ ምንም አይደለም። እዚህ ላይ ችግር የለም እንመጣበታለን። እኔ አሁን የጠየኩህ ግን ቦዔዝ ከልክሏታል ወይንስ አልከለከላትም የሚል አይደለም። ዝም አላት፣ ሰገደችለት፣ ዝም አላት። ለምንድን ነው? ለአምልኮ ነው አይደል? ቦዔዝ ዝም ብሏል ወይስ አላለም አይደለም ያልኩህ። አሁን እኔ ከአንተ ትምህርት ተነስተህ በነገራችን ላይ ይኸውልህ የምታምንበትን ነገር እኮ ለመናገር መሽኮርመም የለብህም። እሺ አሁን እኔ የፍቅር ጥያቄ አይደለም ፊት ለፊት እያወራሁ አይደል? በቃ ስለዚህ በደንብ አድርገህ አዳምጠኝ። የመጽሐፍ ቅዱስ ክፍሉ ምንድን ነው የሚለው? ጋይስ ሁላችሁም ተመልከቱ። ሩት ለቦዔዝ በግንባሯ ተደፍታ ሰገደችለት። ማን? ሩት ለማን ሰገደች? ለቦዔዝ። ከአንተ ጋር ስናወራ ምን ብለህን ነበረ መሰለ? ልክ ስንጀምር ስግደት ሁሉ አምልኮ ነው ካልክ ሩት የሰገደችው ስግደት አምልኮ ነው የሚባለው ወይንስ የምን አይነት ስግደት ነው የሚባለው? ምንም አይልም መጽሐፉ ምንም ባላለበት እንዴ። ስለዚህ እኮ የሩትን ስግደት ምን እንደሚል ሳታክ ሳትረዳ በጭፍን ስግደት ነገር የለውም። ስለዚህ አቋምህን አስተካክል። ቆይ በትንሹ ሩት ለቦዔዝ የሰገደችው ስግደት ምን አይነት ስግደት እንደሆነ ሳታክ ዝም ብሎ ፈጥጥ ተብሎ ስግደት ሁሉ አምልኮ ነው አይባልም። ስግደት ሁሉ አምልኮ ነው ካልክ ይህንንም የመጽሐፍ ቅዱስ ክፍል እያልከን ያለኸው ቆይ ልመጣልህ ነው። ባጭሩ አንተ ስግደት ሁሉ አምልኮ ነው ካልከን እያልከን ያለው ባጭሩ እዚህ ክፍል ላይ ያለው ሩት ለቦዔዝ የሰገደችውም ባጭሩ አምልኮ ነው የሚል ሐሳብ ነው። አንተ አንግበህ መተህ እየነገርከን ያለው ባጭሩ ምንድነው መሰለህ ያልከን ስግደት ሁሉ ጸብህ ከኦርቶዶክስ ቤተክርስቲያን አማኞች ጋር ስለሆነ የኦርቶዶክስ ቤተክርስቲያን አማኞችን ትምህርት ጋር የተጋጨ መስሎ ስግደት ሁሉ አምልኮ ነው አልከን። በጣም ጥሩ እሺ፣ ከመጣሽ ማርያም ታምጣሽ። ስግደት ሁሉ አምልኮ ነው ካልከን ለምሳሌ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። አንድ ጊዜ ከእንደገና 9ና 10 አንብበልን ጋይስ፣ አንድ ጊዜ አድምጡ። ምዕራፍ 2 9ና 10 ምን ይላል? አንድ ጊዜ በደንብ አበበልን ሲደሱ ከላይ ጀምሬ ነው ማነበው። ምዕራፍ 2 ቁጥር 9ና 10 አንብበልን። ኦኬ እሺ 9 ልጀምር። ወደሚያጭሩበትም ስፍራ ተመለሰች፣ ተከታያቸውም እንዳታስቸግርሽም ጎበዛዝቱንም አዝዛለሁ። ቆይ አንዴ ላይት ላብራ፣ ይቅርታ ሶሪ። ወደሚያጭዱበትም ስፍራ ተመልከች፣ ተከታታያቸውም እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽ ጊዜ ወደ ማድጋው ሄደሽ ጎበዛዝቱን ከወደቁበት ውሃ ከቀዱት ውሃ ጠጪ አላት ይላል። በጣም ጥሩ። በዚህ ክፍል ላይ አሁን በደንብ አድርገህ ተመልከት። ደሱ አንተ ከኦርቶዶክስ ቤተክርስቲያን አማኞች ጋር የተጋጨ መስሎ ስግደት ሁሉ አምልኮ ነው በመጀመሪያ ሌላ ታወራለህ። ስሜን ነግሬህ በቅንነት የእውነት እንዲሁ እግዚአብሔርን ቃል እያወራህ ስሜን ንገራት። ከስሜ ወጥተህ ሌላ ታወራለህ። እሺ መንግስቱ ይቅርታ፣ በጣም ደሱ ስላልኩኝ ይቅርታ። ቀስ ብዬ በፍቅር አስረዳለሁ። ይቅርታ መንግስቱ። ሰው መጣህና ስግደት ሁሉ አምልኮ ነው አልከን። እሺ ስግደት ሁሉ አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን ስንል መጽሐፍ ቅዱስ ማስረጃ የለህም። በነገራችን ላይ ጥያቄህም መልስም ከመጽሐፍ ቅዱስ ውጭ ነው። እንደመጣልን እየተናገርክ ያለው እድሉን ሰጠንህ። ስግደት ሁሉ አምልኮ ነው የሚል አንድ ሲምፕል ቨርስ ከባይበል ላይ ከመጽሐፍ ቅዱስ ላይ አንድ ብቻ ጥቅስ ስጠናለህ። ምንም አይነት ምላሽ የለም። ኦኬ እሺ ተው ነው በቃ። ስግደት ሁሉ አምልኮ ነው የሚል ማስረጃ የለም፣ ላተዘጋጅበት ትችላለህ። ኦኬ መጽሐፍ ቅዱስ ላይ ግን እስቲ እነዚህን ጥቅሶች እናሳየ አለንና ደግሞ አንድ ጥቅስ አነሳን። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ ምን አለች? ሰገደች። ኦኬ ስግደት ሁሉ አምልኮ ነው ካልከን ሩት ቦዔዝን አመለከችው ወይ? አንተ ካልከኝ ተነስቼ ነው የጠየቅኩህ። እሺ መጽሐፍ ቅዱስ ክፍሉ እንዲህ ይላል አይደለም ያልኩ። አንተ ካልከኝ ተነስቼ ስግደት ሁሉ አምልኮ ነው ካልከኝ ሩት ቦዔዝን አመለከችው ወይ? አዎ አምልኳለች ወይም አይ አላመለከችውም ብለህ መልስልኝ። ከዚህ ጋር መከልከል ቦዔዝ እንደ እግዚአብሔር ሰው ቢሆን ይከለክላት ነበረ ወይም እሷ ብታውቅ። እኔ ጠየቅኩ ቦዔዝ ይከለክላት ነበር ወይንስ አልነበረም ብዬ አይደለም የጠየቅኩ። ይቅርታ መንግስቱ፣ እኔ ጠየቅኩ
ሩት ቦዔዝን አመለከችው ወይንስ አላመለከ? ወርሺፕ አድርገዋለች ወይስ አላረገችውም ብዬ ነው የጠየኩ። ከምን ላይ ተነስቼ? ከአንተ ሀሳብ ላይ ተነስቼ ስግደት ሁሉ አምልኮ ነው አልከኝ። ስለዚህ ፕሊስ ያንን አቋምህን ብቻ ነገር ምን እንደምልህ አላውቅም። በቃ ተወው፣ ችግር የለው። እሺ ሌላ ጥቅስ አንድ ጊዜ አንብብልን። አልመለስክልንም። እሺ ስግደት ሁሉ አምልኮ ነው ብሎናል። ጋይስ ተመልከቱ። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። እሺ ሩት ቦዔዝን አመለከችው ወይንስ አላመለከችውም ስንለው ወራጅ አለ። ያቭ ነው አይዲያ። ቦዔዝ እንዲህ ብሎ በዚህ ወጥቶ በዚህ ገብቶ ነው የሚለን። ሩት ቦዔዝን አመለከችው ወይንስ አላመለከችም? ምንም አይነት አይዲያ የለውም። እሺ እንቀጥል። ዕብራውያን 11ን አንድ ጊዜ ያውጣለን። ሁላችሁም ተከታተሉ በደንብ። እሺ 11 ስንት? ዕብራውያን 11 ቁጥር 21ን አንብብልን። ሁላችሁም አድምጡ። አይ ነው ይህን ጥቅስ አንብበው አታውቅም፣ ግን አንብበው ዛሬ ወደዛ ወደ ጀጅ ወደ ማድረጉ አትሄድ። በቃ ችግር የለም። ይቅርታ ስለቸኮልኩ። ያዕቆብም ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው፣ በዘንጉም ጫፍ ተጠግቶ ሰገደ ይላል። እሺ ማን የሰገደው? ያዕቆብ ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው፣ በዘንጉም ጫፍ ተጠግቶ ሰገደ ይላል። ማን የሰገደው? ማን ነው የሰገደው? የጠየቁት ጥያቄ ማን ነው የሰገደው? ሰጋጁ ማን ነው? ያዕቆብ ነው። ያዕቆብ ነው የሰገደው። በዘንጉ ጫፍ ቁሞ ሰገደ። እሺ ያዕቆብ በዘንጉ ጫፍ ፊት ቆሞ ሰገደ። ወደ ዘንጉ ዞሮ ነው የሰገደው። እሺ ያዕቆብ ዘንጉን አመለከው ወይስ አላመለከው? ለማን ነው የሰገደው? ለዘንጉ ነው። እሺ ይቅርታ፣ ወደ ምኑ ተጠግቶ ሰገደ ይላል? ወደ ምን ተጠግቶ እንደሰገደ ንገረን። እሺ ወደ ዘንጉ ጫፍ ተጠግቶ ሰገደ ይላል። ለዘንጉ ሰገደ። በጣም ጥሩ እኮ ወደ ዘንጉ ጫፍ ተጠግቶ ሰገደ። የዘንጉ ጫፍ አመለከው ወይስ አላመለከው? ሰገደ አይደለም የሚለው፣ ወደ ዘንጉ ጫፍ ተጠግቶ። እባክህን አድምጠኝ ደሱ። ለምሳሌ የሆነ ሰው ወደ ስዕሉ ተጠግቶ ሰገደ። ወደ ምኑን ይሰገደው? ወደ ስዕሉ ተጠግቶ ሰገደ ካልኩ ለምኑ ሰገደ ማለት ነው? ደሱ አማርኛ እኮ ነው የምንናገረው። እባክህ ፕሊስ፣ ለአንተ እንዲገባ ብዬ ነው ደግሞ ይህ ምሳሌ ያነሳውልህ። እሺ አንድ ሰው ወደ ስዕሉ ተጠግቶ ሰገደ ስንል ለምኑ ሰገደ እያለን ነው? ለሚሰግድለት አምላኩ ነው። ወደ ዘንጉ ተጠግቶ ሰገደ ይላል። ለዘንጉ ሰገደ አይደል? እሺ ችግር የለውም። እሺ ችግር የለውም። በቃ ችግር የለውም። ይሄንንም አልመለስክልኝ። አላስረዳም ደሱ። የኔ አንተን በማስረዳት ጊዜ አላባክንም፣ አልፈጅም። የመጨረሻ ሌላ አንድ ጊዜ ፕሊስ፣ በቃ ተው። ችግር የለውም። አንተ ትክክል ነህ፣ እኔ ተሳስቻለሁ። አንድ ጊዜ ዘፍጥረት መጽሐፍን አውጣልኝ። አንድ ጊዜ አሁንም ዘፍጥረት ምዕራፍ 23 እናውጣለን። ቶሎ በል። እዚህ አዲስ ኪዳን የለም እንዴ? ሐዋርያው ዘፍጥረትን አውጣልን አንድ ጊዜ። ቅብብሎሹን ለምን የተወው ዛሬ? ደሱ እባክህ ዘፍጥረትን አውጣልን አይደለም። ተው እንጂ ፈለገ። በሐዋርያት ቅብብሎች ላይ ተመስርተናል። በሐዋርያት ትምህርት ላይ ያለ ነው ካል ከሐዋርያት ዘፍጥረት መጽሐፍን አውጣልን ደሱ። ኦኬ እሺ፣ ለካ ዘፍጥረት ላይ ናችሁ። እሺ ዘፍጥረት ኦኬ ጋይስ ሁላችሁ በደንብ አድምጡ እሺ። የዘፍጥረት መጽሐፍ ምዕራፍ 23 ቁጥር 12ን አንብብልን። እሺ 23 ቁጥር 11 አይ ቁጥር 12ን አንብብልን። 12 እሺ። አብርሃም በሀገሩ ሰዎች ፊት ሰገደ፣ የሀገሩ ሰዎችም ሲሰሙ
በኤፍሮን እንዲህ ሲል ተናገረ፣ ነገሬን ትሰማ ዘንድ እያለ ይሄዳል። በቃ 12ን ስራ እሺ አብርሃም ለሀገሩ ሰዎች ሰገደ፣ ወይም ደግሞ በሀገሩ በኬቲ ልጆች ፊት ሰገደ ይላል ክፍሉ። አብርሃም የሀገሩን ሰዎች አመለካቸው ወይንስ አላመለካቸው? ደሱ የዛን ጊዜ አትስገድ የሚል ህግ አልወጣም ነበር። የጠየቁ ጥያቄ አብርሃም ላይ ነው ለማንም እነዛን ሰዎች ይሄ ልቦና ነው የነበረው በዚህ ጊዜ ዘፍጥረት ላይ። እሺ በህገ ልቦና ለምሳሌ ለጣዖት መስገድ ይቻል ነበር? በህገ ልቦና ለጣዖት መስገድ ይቻል ነበር? ለጣዖት መስገድ አይቻ አብርሃምን አወጣው እኔ ወደ ማሳይ ብሎ ድንኳን ተከለ። ለጣዖት መስገድ ይቻል ነበር ወይ? ደሱ ባጭሩ መልስልኝ። ለጣዖት መስገድ ይቻል ነበር በህገ ልቦና? አላነበብሁኝም። እንደዚያ ሚል አላየውም። አብርሃም ተለይቶ እንደወጣ። ስለዚህ ስለማታውቀው ነገር ፕሊስ፣ በቃ ስለማታውቀው ነገር ማብራሪያ አትስጥ። በህገ ልቦና በህገ እንደዚህ ምናምን ከማለት በፊት የምትናገረው የከለከለበትን ንገረኝ። ቆይ በቃ ችግር የለውም። አይ ነው አሁንም አንተ ስላልተቀበልከው ችግር የለውም። አሁን እኮ ለሰዎች አሁን እያደረኩ ያለሁት በነገራችን ላይ አንተን እያሳመንኩ አይደለም፣ ሰው አንተን እንዲታዘበህ እያደረግኩ ነው ያለሁት። ደሱ ችግር የለም። አንድ የመጨረሻ ጥቅስ እናውጣ ጋይስ፣ አዳምጡ። እሺ ቆይ ደሱ ቆይ አዳምጥ። አሁን ከወንድማችን ጋር እያወራን ያለነው ትልቁ ሀሳብ ምንድን ነው? ስግደት ሁሉ አምልኮ ነው አለ። እሺ ጊዜ ያክብርልን ብለን ተቀበልን። ስግደት ሁሉ አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠናል ነው። ያው ነው አይዲያ ምንም አይነት የመጽሐፍ ቅዱስ ማስረጃ የለውም። ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ማስረጃ የለውም። እሺ አንዳንድ የመጽሐፍ ቅዱስ ጥቅሶችን አነሳንለት። ለምሳሌ ሰዎች እንደሰገዱ የሚያሳይ አንዳንድ የመጽሐፍ ቅዱስ ክፍሎችን አሳየ ነው። እነዚህ ሰዎች ሰዎችን አመለኩ ወይንስ አከበሩ ነው የሚባለው? ምንድን ነው የሚባለው ስንለው አሁንም መልስ የለውም። የመጨረሻ ግን በደንብ ብስል ሊያደርግ የሚችል አንድ ጥቅስ እናውጣለን። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 እናውጣለን። ብሉይ ኪዳን ላይ መከራ የምታይ አዲስ ኪዳን ላይ ቀዳማዊ ምዕራፍ እንሄዳለን አለው እኮ እኔ ችግር የለም እንሄዳለን። እንደሱ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 እናውጣለን። አሁን አድምጡ ጋይስ። ትልቅ ሆኖ ራሱን እንደ ልጅ ከሚቆጥር ሰው ጋር እንደመውራት አስቸጋሪ ነገር የለም እንደሱ። በዚህ አጋጣሚ ዜና መዋዕል ቀዳማዊ ምዕራፍ 29 እናውጣለን። እየጠበቅኩ ነው። ሚዩት እኮ ስለምታረጉኝ ነው። እኔ እያወራው ነው። እያወራህ ራስህን ሚዩት ያደረግከው ራስህን። ኦኬ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29ን አውጣለን ፕሊስ። አውጥቼዋለሁ። እሺ ቁጥር 20 ምን ይላል? ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውንም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዝም ብለው ለእግዚአብሔር ለንጉሱ ሰገዱ ይላል። ለእግዚአብሔር ለንጉሱ አይደለም የሚለው፣ ለእግዚአብሔርና ለንጉሱ ነው የሚለው። ለእግዚአብሔርና ለንጉሱ ሰገዱ፣ በነጋውም ለእግዚአብሔር መስዋዕትን ሰው። ጎበዝ ልጅ። እግዚአብሔርን አመለኩት ወይስ አላመለኩትም? እንደሱ አድምጡ። አሁን ጋይስ እግዚአብሔር አመልከውታል። እግዚአብሔርን አመለኩት ወይስ ሰውለት ይላል። እግዚአብሔርን አመለኩት ወይስ አላመለኩትም? በመንፈስ ሆኖ ሰገዱለት ይላል አይደል? በመንፈስ ሆኖ ሲሰግዱለት አመለኩት ወይስ አላመለኩትም? ሰገዱለት፣ በበነጋውም መስዋዕት ሰውለት ይላል እኮ። አሁን እኔ በመንፈስ ሆኖ ሰገዱለት የሚለውን የጠየኩ በመንፈስ ሆኖ ሰገዱለት። በመንፈስ ሆኖ ሲሰግዱለት በመንፈስ ሆኖ ሲሰግዱለት እግዚአብሔርን አመለኩት ወይንስ አላመለኩትም? አመልከውታል። በጣም ጥሩ። እሺ ለንጉሱም ደግሞ ሰግደውለታል። ንጉሱንስ አመለኩት ወይስ አላመለኩትም? ንጉስ ስለሆነ እንግዲህ እንደ ንግስና ስርዓቱ የሆነ ነገር በእስራኤል ሕግ ላይ ንጉስ ሲባል እንግዲህ አጎንብሰው ሊሰግዱለት ይችላሉ። አዎ ጥያቄ አመለኩት ወይስ አላመለኩትም ነው ያልኩ። ስግደት ሁሉ አምልኮ ነው ብለኸኛል የኔ አባት። አሁን እዚህ ላይ ድረስ ልክ ስንደርስ ወለም ዘለም ምናምን ማለት አይቻልም። እሺ በአቋም ጽና፣ ይዞ እንደ በቃ ይዞ በቃ ይዞ። እሺ ስግደት ሁሉ አምልኮ ነው ብለኸኛል። ለእግዚአብሔር ቆይ እባክህን አድምጠኝ፣
ቆይ አድምጠኝ። ዳዊት ጉባኤውን ሁሉ እግዚአብሔር አምላካችሁን አመስግኑ አላቸው። እግዚአብሔር አምላካቸውን አመሰገኑ። ከዛስ ራሶቻቸውን ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። እግዚአብሔርን አመለኩት ወይስ ያላመለኩትም? ስለ አመልከውታል አልከኝ። ይህን አባት አፌ ቁርጥ ይበለልህ። እንኳንም አፈን ፈታኸው ለመመለስ። ለዳዊትስ ለንጉሱ ቆይ ዳዊት ንጉሱን ደግሞ ሰገዱለት። አመለኩት ወይንስ አላመለኩትም? ዳዊትን አመልከውታል ወይስ አላመለኩትም? አላመለኩትም። ለንጉሱ ሰገዱለት። ስለዚህ ስግደት ሁሉ ምን አይደለም። በዚህ ኮንክሉዥን አሁን አርሴማን ልታመጣ ብለህ ከሆነ ሁሉ ምን አይደለም ማለት ነው። እኔ እኮ አይደለም ያልኩት እኮ ራስን እየመለስክ ያለው ዳዊትን አምልከውታል ወይስ አላመለኩትም? ስል ለተገለጠላቸው ሰግደዋል ነው የምልህ። ለንጉሳቸው ለተገለጡላቸው መገለጥ እና ለመገለጥ ላይ አትምጣ። በመጀመሪያ ስግደት አምልኮ ወንድማችን ደሳለኝ እባክህን። እኔ እኮ አንተ በእድሜ ትልቅ ሰው ነህ እኮ ለምን እንደ ትልቅ ሰው አትወራም? ምን ያባል እንዴ? አሁን ኤሌመንተሪ ላይ ያሉ ልጆች እንደዚህ ያወሩ። እግዚአብሔር ምስክሬ በእውነት ፕሊስ እባክህን እንደ እድሜ ያወራ። የኔ አባት ስትገባ የገባህበት ሞራል አለ። አሁን ደግሞ ወደ ምን እየሄድክ ነው? ለተገለጠለት ላልተገለጠለት ቆይ አድምጠኝ። ደሱ እኔ እኮ አለ ወደንተው ለምን ኮንክሉዥኑን አሳየኛ። ቆይ እኔ ወዴትም አልሄድኩም። ልታስተምር እንደሆነ አሳየኝ። ለተገለጡለት ብለሃል። አሁን ላስተምር ነው። እንደርስበታለን። ደሱ ተረጋጋ። አሁን እዚያች አትደርስማ። እባክህን ተረጋጋ ደሳለኝ። እናንተ ወደ ወጣት ተረጋጋ ፕሊዝ ናች ደስ ለምን አትረጋጋም? አሁን እኮ ስለ ጮክ ጣልቃ ስለገባ አካኪ ዘራፍ ስላልክ እኮ አይደለም እኮ የመጽሐፍ ቅዱስ እውነት የሚገለጠው። ቅድም ምሳሌ እንደሰጠው እኔ አንተን ከመሬት ተነስቼ ግብረ ሰዶሜ ነህ ስላልኩ አንተ ግብረ ሰዶሜ አትሆንም። እኔ ድርቅ ብዬ ነህ ድምፅ ራሱ ያስታውቃል ስላልኩ አትባልም። ኦኬ አንተን ሊያስብል የሚችለው አክሽን እና ግብረ ነው፣ ማስረጃ ነው። ስለዚህ ድርቅ ብለህ በቃ በዚህ ወጥቶ በዚህ ገብቶ አትበለን። አንድ ፖይንት ላይ ደርሰናል። ሁላችሁም አድምጡ። ስንጀምር ከወንድማችን ጋር ስግደት ሁሉ አምልኮ ነው ወይስ አይደለም? ስለ አምልኮ ነው አለ። እህታችን ተራሽን ጠብቂ ፍሬ ያስገባውሽ እንድታወሪ ነው። ተራሽን ጠብቂ እሺ። አሁን እያወራ ያለሁት ከሱ ጋር ያስገባውሽ እንድታወሪ ነው። ተራሽን ጠብቂ እሺ። አስቀድመኛ የሚሄድበት ቦታ ስላለኝ ነው። ከቸኮልሽ ሂጂና ተመልሰሽ ነው። ተመልሰሽ ስትመጪ ላይ ተዘጋን ነገር ነው። ማክሲም ታርጉት። አይ አንድ ጥያቄ ብቻ ነው ያለኝና እኔ 19 ጥያቄ ያለሽ አላልኩሽም። ከሱ ጋር ነው እያወራ ያለሁት፣ እሱ ይቀርማል። ስለዚህ ለምንድን ነው ለማርያም የአክብሮት ስግደት ያሰገዱላት? ሰባ ሰገል ለማርያም ለምንድን ነው የአክብሮት ስግደት ያሰገዱላት? ለምንድን ነው የጎረምሳ ድምፅ ያወጣሽው? አይፈለገ ይኸው ለአምላክን ኢየሱስን ብቻ የሞት የተነሳው እሱ ነው። ስግደት አምልኮ የሚገባው ለእሱ ነው። መጽሐፍ ቅዱስ ትዊስት በማድረግ ክርስቶስ እናንተ የክርስቶስ ተቃዋሚዎች ናቸው። አንድና አንድ የክርስቶስ ተቃዋሚ ነህ። ስሜትሽን ተቆጣጠሪ እባክሽን። ምንድን ነው የጎረምሳ ድምፅ መተወጁ? እንዲ መጽሐፍ ቅዱስ እኮ እንዲህ ስላች አይደለም መሰብኪው። ተረጋጊ ሶን ያለው በጌታ እንዲ ስትገቢ እንደ ሴት እያወራሽ የሆነ ሰዓት ላይ ቶንሽ ይቀየራል እንዴ? ተረጋጊ። እያወራ ያለው እሱን ነው። እኔ አልቸኩልም። ለምን ወጣሽ? ለምን ትወጪያለሽ? እኔ አሁን ያልኩሽ ተራሽን ጠብቂ ነው ያልኩሽ። እዚህ ጋር አንድ ወንድማችን እያወራሁት ነው። እርሱን ወርጄ ሲጨርስ አወራሻለሁ ነው ያልኩሽ። ከዛ ገብተሽ ቆይ አንድ ጥያቄ አለ። ምን ቆይ ተረጋጊ ጠብቂ ይላል አይደለም? አዳምጤ ምናምን እንዴ ምንድን ነው ቶን መቀየር? ጎረመሰች። እሺ ለማንኛውም ኤኒዌይ ስትገቡ ስሜታችሁን ተቆጣጠሩ። አንድ ቅድም የምናገረው ነገር ምንድን ነው መሰላችሁ? ፕሮቴስታንት የሆናችሁ እህቶች ወንድሞች፣ እኔ ጋር ስትገቡ ስሜታችሁን መቆጣጠር የማትችሉ ከሆነ አትግቡ ፕሊስ። ይሄ የሆነ ነገር ተናግሬ ፈለገን አዋርደዋለሁ፣ ፈለገን በቃ አስደነግጠዋለሁ ምናምን ብላችሁ እራሳችሁ ነው የምታቀሉት። ስሜቱን የማይቆጣጠር ሰው ሁልጊዜ ራሱ ነው የሚያቀለው። ስሜታችሁን ተቆጣጠሩ። የምናወራው መጽሐፍ ቅዱስ ሀሳብ ነው። መጽሐፍ ቅዱስ ሀሳቦችን ስናወራ ደግሞ ልንተማመን የሚገባው በመጽሐፍ ቅዱስ ነው። ማንም ዝም ብሎ 10 ጊዜ ማይኩን ስለከፈተ የሆነ ነገር ስለወራችሁ ስላላችሁ የሚመጣ ለውጥ የለም። ኦኬ እባካችሁን እህታችን ማውራት የምትፈልጊው ነገር ካለ ተራሽን ጠብቀሽ ልክ እሱ ሲጨርስ ከሱ ቀጥሎ መቀጠል ትችያለሽ። ኦኬ ወደ ቀድሞ ነገር እንመለስ። ወንድማችን ደሳለኝን ስናወራው ምን ላይ ያቆም ነው? ሁላችሁም አድምጡ። ሲገባ ስግደት ሁሉ አምልኮ ነው ወይስ አይደለም አልነው? ስግደት ሁሉ አምልኮ ነው አይደል? እርግጠኛ ናለሁ። አዎ እርግጠኛ ነኝ ስግደት ሁሉ አምልኮ ነው አይደል? እሺ ሌሎችም ጥቅስ አነሳንለት። ለምሳሌ ስንጀምር መጽሐፈ ሩት ምዕራፍ 2 ቁጥር 10 አንስተን እንደሱ እንዳስታወስክ ስንጠይቅ ምን አለ? ሩት ለቦዔዝ በግንባሯ ተደፍታ ሰገደች። ስግደት ሁሉ አምልኮ ነው ካለ ባጭሩ ይሄም አምልኮ ነው። which means በመጽሐፍ ቅዱስ ላይ አንድ መጽሐፍ በእሷ ስም የተጠራላት ሩት የተባለችው ሴት ቦዔዝን አምልኮዋለች ማለት ነው።
እሺ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ሩት ቦዔዝን አመለከች ወይ ስንል ልትመልስ ፈቃደኛ አይደለም። ስለዚህ እንዲህ ብለህ መልሰሃል አንልህም። ያልመለስከው ልትመልስ ፈቃደኛ አይደለም ተው ነው። እሺ ዘፍጥረት መጽሐፍን ማነሳን አብርሃም ለሀገሩ ሰዎች ለቂጢ ሰዎች ሰገደላቸው ይላል። አብርሃም እነዛ ሰዎች አመለካቸው ወይ ስንል አይ አትስገድ የሚለው በሕገ ልቦና ጊዜ የለም ነበር። በሕገ ልቦና ጋይስ በደንብ አዝምጡ። ያመለጠ መስሎት ማለት ነው። በሕገ ልቦና ጊዜ የለም ነበር አለ። ኦኬ በሕገ ልቦና ጊዜ ለጣዖታትን ቢሰገድ ችግር የለው ነበር ማለት ነው ወይ ስንለው አይ እዛ ጋር ደግሞ አይ ኖ መለስ ደግሞ አለ እና ተወው። እሺ ዕብራውያንም ደግሞ አነሳንለት። ያዕቆብ ወደ ዘንጉ ጫፍ ተጠቅቶ ሰገደ ይላል። ወደ ምኑ ተጠቅቶ? ወደ ዘንጉ ጫፍ ተጠቅቶ። ያዕቆብ የዘንጉን ጫፍ አመለከው ወይ ስንለው አይ ወደ ዘንጉ ጫፍ ተጠጋ ይላል እንጂ ወደ ዘንጉ ሰገደ አይልም። ለምሳሌ ፈለገ ወደ ስዕሉ ተጠቅቶ ሰገደ ከተባለ የሰገደ ወደ ስዕሉ ነው። ኦኬ ለስዕሉ ባለቤት ማለት ነው። ወደ ስዕሉ ተጠቅቶ ሰገደ ስንል ለስዕሉ ባለቤት ፈለገ ወደ ስዕሉ ባለቤት ዞሮ ሰገደ ማለት ነው። አማርኛ አጠቃቀማችን። ያዕቆብ ወደ ዘንጉ ጫፍ ተጠቅቶ ሰገደ ስንለው አየለም አሻፈረኝ አለ። እሺ መልካም አንድ ፖይንት ላይ ግን ደረሰ። ስግደት ሁሉ አምልኮ ነው ወይ ስንለው አዎ አዎ ባርጋ አዳምጥ ደሱ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ላይ ዳዊት በጉባኤ ተሰብስበው የነበሩ ሰዎችን አምላካችሁ እግዚአብሔርን አመስግኑ አላቸው። ለጸሎት አነሳሳቸው። ሁሉም እግዚአብሔር አምላካቸውን አመሰገኑ፣ ባረኩ፣ ራሶቻቸውን አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። በተመሳሳይ ሰዓት ተራ በተራ አይደለም የሚለው፣ በተመሳሳይ ሰዓት ለእግዚአብሔርና ለንጉሱ ሰገዱ ይላል። እዚህ ጋር ከልካይ የለም፣ በዚህ ወጥቶ በዚህ ገብቶ እንዲህ ነው ብለው ሲፈላሰፍ ነበረ። እሺ እዚህ ጋር ለእግዚአብሔር ሰገዱ ሲል እግዚአብሔርን አመለኩት ወይንስ አላመለኩትም ስንል አዎ አምልከውታል አልከን። በጣም ጥሩ። ዳዊትም ደግሞ ተሰገደለት። ዳዊትንስ አመለኩት ወይስ አላመለኩትም? ወንድማችን እንደሱ መልስልን። እዚህ ጋር ያቆም ነው። ኦኬ ጨርሰን ነበርኩ ጨርሰን ና እዚህ ጋር ያቆም ነው። ጥያቄው መልስልን። እሺ አሁን አንተ ወደ አስቀመጥካቸው ወደምትሰግዳቸው በየትኛው የመጽሐፍ ቅዱስ ክፍል እንደሆነ አሳየኝ ብዬ ወደዛች መግባት አልፈልግም። በነገራችን ላይ በጣም መጥፎ ነገር ምንድን ነው መሰለህ? የበታችነት ስሜት በጣም መጥፎ ነገር ነው። ለምንድን ነው የበታችነት ስሜት የሚሰማ? ለምን ነው አሁን የተጠየቀውን ጥያቄ መልሰው እኔ እኮ አለው የት ሄደበት ስለፈለግከው ሀሳብ በቃ እኔ እንደዚህ እኔ ኤክስትራ ነገር እኮ አይደለም የተናገርኩት። እኔ ያልኩ ቋያደው ደሳለኝ የበታችነት ስሜት አይሰማ። እናንተ የምትሰግዱት በዚህ ወጥቶ በዚህ ገብ እንዴ ኦርቶዶክስ ቤተክርስቲያን ሳትታከክ ራስን ችለ መልስ መመለስ አትችልም? የአንተ መጽሐፍ ቅዱስ ራሱን ችሎ መልስ መመለስ አይችልም? ይችላል ወይስ አይችልም? ደሳለኝ እሺ ላውራሽ ስጠኝ ሰዓት አሁን ብዙ አውርታ መልስልኝ። በመጀመሪያ ላውራት በለኝ፣ የጠየቅኩ መልስልኝ። የአንተ መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያንን ሳይታከክ ራሱን ችሎ መልስ መመለስ ይችላል ወይስ አይችልም? መጽሐፍ ቅዱስ በራሱ የቆመ ነው። ማንም ቤተክርስቲያን አይለጠፍ። ይችላል ወይስ አይችልም? አይነቅ መልሰው። ይችላል ወይስ አይችልም? መጽሐፍ ቅዱስ ራሱን ችሎ አነሳስህ እኔም ሰግደው ይችላል ወይስ አይችልም? መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያንን ሳይታከክ መልስ መስጠት ይችላል ወይስ አይችልም? በራሱ መልስ ይሰጣል። መልሱ ላይ ግን አንተ የለበትም። እንደዛ ነው። አሁን እኔ ጠየቅኩን ብቻ መልስልኝ። ዳዊትን ሳመለኩት ወይንስ አላመለኩትም ብዬ እኔ ጠየቅኩ። ከዛ ጀምረ መልስልኝ። ይሄ መገናኛ አይደለም። ደሳለ ይሄ ኃይሌ ጋርመንት አይደለም። ዝም ብለህ ስለ ጮክ አይደለም እናዳምጥ። ደሳለኝ በመጀመሪያ ላይ አልጨረስኩም። ይሄ መገናኛ አይደለም፣ ሜክሲኮ አይደለም፣ ኃይሌ ጋርመንት አይደለም። ዝም ብለህ ስለ ጮክ የምታመጣው ለውጥ የለም። እሺ አሁን እዚህ ጋር መጽሐፍ ቅዱስን እያነሳን ተደማምጠን በሞራት ነው የምንግባባው። ስለዚህ የጠየቅኩን ጥያቄ ባጭሩ መልስልኝ። ዳዊት ተሰገደለት፣ ለእግዚአብሔርና ለንጉሱ ሰገዱ ይላል። እግዚአብሔርን ሰገዱለት ስንል አመለኩት ማለት ነው አልከን። እሺ ለዳዊትስ አመለኩት ወይስ አላመለኩትም? እኔ እዚህ ጋር ምንባቡ ላይ እንዳመለኩት አድርጌ አልወስደው። ምን አደረጉ? ኦኬ ሰገዱለት ሲባል ምን ሊያደርጉ ነው የሰገዱለት ማለት ነው? በእስራኤላውያን ሕግ እንግዲህ ንጉሳቸው ሲመጣ በቃ ሂደው በርከክ ብለው ለሱ እንግዲህ የሚያደርጉት ነገር ሊኖር ይችላል። ምን አይነት ስግደት ይባላል? ያ ስግደት ተመሳሳይ ስግደት ነው። ባይዘዌ ለእግዚአብሔር ያቀረቡትን አይነት ስግደት ነው። በርከክ ብሎ ሳይሆን የሚለው ለእግዚአብሔር ያቀረቡትን አይነት ስግደት ነው ለዳዊት የተሰገደለት። ግን ያ ለዳዊት የቀረበው ስግደት አምልኮ ነው ካልተባለ ኦኬ ምን አይነት ስግደት ይባላል? ያው ስግደት ሁሉ አምልኮ ነው የሚለው በቃ እዚህ ጋር ፈረሰ። ለዳዊት የተሰገደው ስግደት አምልኮ ነው ብዬ አልጠራውም አልከን። እግዚአብሔር ይስጥ።
ስግደት ሁሉ አምልኮ ነው የሚለው ሀሳብ ፈረሰ። ግን ለሌት የተሰገደው ያ ስግደት ምን አይነት ስግደት ይባላል? ወንድማችን ደሳለኝ እኔ እንጃ ስም የለውም። መዛሬ ምን ማለት ነው አልገባኝም። የአምልኮ እንዳልሆነ በምን አወቅ? የአምልኮ ኦኬ፣ ለእግዚአብሔር የተሰገደለትስ የአምልኮ ነው ብሎ ነው የአምልኮ ነው ያልከው? አምጣ። እንደ ልጅ ስታወራ ነው የልጅ ጥያቄ ጠይቃለሁ። ቆይ አድምጠኝ። ለእግዚአብሔር የአምልኮ ስግደትን የተሰገደው ያልከው የአምልኮ የሚል ቅጽል አለው መጽሐፉ ላይ አለው? አይ ስለ ስግደቱ ነው የጠየኩት። ስግደቱ አይ ስለ ስግደቱ ነው የጠየኩ። መስዋዕት መሰዋት በብሉይ ኪዳን ይሰዋ የነበረ መስዋዕት አለ። እኔ ጠየኩ ስለ ስግደቱ ነው። ስግደቱ የአምልኮ ነው የሚል ስም ተሰጥቶታል ወይ? አለው መጽሐፍ ቅዱስ ላይ ቃል በቃል የአምልኮ የሚል ቃል በቃል አለው? ደሳለኝ ለእስራኤል እኮ አዟቸዋል። ለእኔ ብቻ የጠየኩ ቃል በቃል አሁን እዚህ የነበበው ነው የመጽሐፍ ቅዱስ ክፍል ላይ ቃል በቃል የአምልኮ ነው የሚል አለው ወይ? የአምልኮ ነው አይልም፣ ግን ሰገዱ ይላል። የአምልኮ ነው የሚል ሳይኖር የአምልኮ ነው ያልከን ከምን ተነስተ ነው የመለስከው? መልክ ስህተት ሆኖ አይደለም፣ ግን ልጅነትን ላረቀ ብዬ ነው። የአምልኮ ነው ያልከው ግን ከምን ተነስተ ነው? ደሱ የአምልኮ ነው የሚል ሳይኖር ለእግዚአብሔር የቀረበው ያ ስግደት የአምልኮ ነው ያልከው ግን ከምን ተነስተ ነው? እግዚአብሔር እንዲሰገድለት ስለተናገረ ለሱ ብቻ እንዲሰገድ ለሌላ እንዳሰግዱ። በጣም ጥሩ። ስለዚህ ያ ስግደት የአምልኮ ስግደት ተብሎ ይጠራል። መጽሐፍ ቅዱስ ክፍሉ ላይ የአምልኮ የሚል ቅጽል ባይኖርም አንተ ግን ያ ስግደት የአምልኮ ነው ብለሃል። ለሌት የተሰገደው ስግደት ምን አይነት ስግደት ነው ስንልህ የአምልኮ አይደለም ሳይል መጽሐፍ ቅዱሱ አንተ ግን የአምልኮ አይደለም ብለህ መልሰልናል። ስግደት ሁሉ የሚለው ትምህርት እዚህ ጋር ይፈርሳል። አንድ የአምልኮ አይደለም ሳይል የአምልኮ አይደለም ብለኸኛል። አንተ የምን ስግደት እንበለው? እሺ የአምልኮ ካላልነው ምን አይነት ስግደት እንበለው? ይህንን ስግደት እኔ የምለው በእስራኤላውያን ሕግ በሕጋቸው ህዝቡ የተለያየ ነገር ያደርጋል። እነሱ ምን አይነት ስግደት እንበለው? ይህን ስግደት ለንጉሱ እንግዲህ ንጉስ ምን አይነት ስግደት እንበለው? ለማን የተሰገደው አይደለም ያልኩ። ምን አይነት ስግደት እንበለው ነው ያልኩ። የአምልኮ አይደለም ብለኸኛል። ምን አይነት ስግደት እንበለው? ለንጉሱ እንግዲህ ለንግስናው ብለው ያቀረቡለት ስግደት ነው ብዬ አስባለሁ። ደሳለኝ እባክህ ከአንተ የተሻሉ መምህራኖችን ጠይቅናና ከዛ በኋላ ከኛ ጋር ታወራናለህ። አንተ በወረድከው ልክ እኔ አሁን ወልጅ ልጅ ሆኜ ሞራታችን ፕሊስ እባክህ ታች ወረድ። አንድ ሰው መጥቶ እዚህ ጋር ይወላችሁ ሀሳቡን ሲያብራራ መጽሐፍ ቅዱስ በሚደግፈው ልክ ነው መናገር ያለበት። እንዴ ሰው ሳያቅም ሳያፍርም እንዴት ይሆናል? እማያቅ ሰው እኮ ማፈር አለበት እኮ። አንዳንድ ጊዜ ማናቀው ቦታ ላይ ስንገኝ አይናፋሮች መሆን አለብን እኮ። እንዴት ፈጣጦች እንሆናለን? እዚህ ክፍል ላይ ስግደት ሁሉ አምልኮ ነው ወይስ አይደለም ስንለው አይ ኖ ስግደት ሁሉ አምልኮ ነው አለን። ያዙ ልቀቁኝ አለ። እሺ እዚህ ጋር የተቀመጠውን ሀሳብ ምን አይነት ስግደት እንበለው? ወራጅ አለ። እሺ እዚህ ጋር ያለው ስግደት አምልኮ ነው ወይ? አይደለም። መልሰን ስንጠይቀውስ ስግደት ሁሉ አምልኮ ነው። ዲስማች እንዴት ልጅ ትሆናላችሁ? በነገራችን ላይ እያንዳንዱ ፕሮቴስታንት በቀጥታ መልስ መመለስ ከጀመረ በቃ ኦርቶዶክስ ለመሆን 50% እርምጃ ተራምዷል ማለት ነው። ጌታ ኢየሱስ ትዕግስቱን ስጠኝ። እንዴ ኮልሚ ደብተራ ወንድማችን እንዴት አለ? እየሰማችሁ ነበር እኮ ስንዝግ እያየህ ነው አይደለ? እንግዲህ ዊሊስን ውደንችች ተሰቃይ ብሎ ፈጥሮ ትንሽ ደሱ ከቁጥጥር ውጭ ወጣ እኮ እባክህ ደሱ። እስኪ እንዲህ አልፎ አልፎ እኛ ጋር የሚመጡትን ሰዎች እስኪ እንደዚህ እናንተ በምትሰሯቸው ቪዲዮዎች እስኪ የሆነ ገለጽ አድርጉልን። እስኪ የሆነ አንጀታችን የሚያደርስ ሪፖርት እኮ ነው የሚከብደው እንጂ እኮ ደስ ከዚህም በፊት ሰርቼ ነበር። ሪፖርቱ ከባድ ነው። ችግር የለውም የእኔ አባት ስለመጣ በጣም ደስ ብሎኛል። ሌላም ጊዜ እንዳጠፋ በጣም ደስ ብሎኛል። እዚህ ላይ ጆይን ስላደረኩ ፈልጌ በሰፊ እናወራለን። እሺ እኔ በቃ አታችሉን። እሺ ችግር የለም። እዚሁ ላይ ብትሆን ስልኬ የሚዘጋ ስለሆነ ነው ቻርጅ ላድርገው ብዬ ነው። እሺ ፈልጌ እሺ የእኔ አባት ኦኬ እንቀጥል። ወንድማችን ቅዱስ ወንድማችን ዲያቆን እስጢፋኖስ እንዴት ነህ? ሰላም ብያለሁ። እንዴት ቆየህልኝ? እግዚአብሔር ይመስገን። እንዴት አለ? ክብሩ ይስፋ ለአባትና ለልጁ። ለአባትና ለልጁ ስትል
ለአብና ለልጁ ጳውሎስ እንዳለው ማለት ነው። አሁን ወደ ሀሳባችን ለእናትና ልጁ ሲል ሰምተህ ነው አይደለ? በአንቺ ቤት ተቃራኒ ስትሆኝ ለአባትና ለልጁ መንፈስ ቅዱስ የጳውሎስ ሰላምታ ነው። ከፈለክ መጽሐፍ ቅዱስ ላሳይ እችላለሁ። አይ ቅዱስ የጳውሎስ ሰላምታ ነው። ከፈለክ የዋንሽ እኮ እግዚአብሔር ችግር የለውም። እሺ እንኳን ደህና መጣሽ። ኤኒዌይስ እንግዲህ ከአንተ ተምሬ የዋ ባሉን ነው የሚገርመኝ ትላለህ። ኦኬ እሺ አለው ወንድሜ። ኦኬ የዋህነትን ከኔ ተምረሃል ነው? አልገባኝም። ኦፍ ኮርስ ያ ኦኬ። አይ ጥሩ ነው ከኔ ከተማርክ በጣም ጥሩ ወንድማችን። ለአባትና ለልጁ ስትል ግን ለመንፈስ ቅዱስ ምስጋና አይገባውም እያልከን ነው? አይ አባ መንፈስ ቅዱስ ያው የእግዚአብሔር አብን የእግዚአብሔር ወልድ እስትንፋሳቸው ማነው ህይወታቸው ስለሆነ ኦፍ ኮርስ ያው እነሱ በተጠሩበት ሁሉ መንፈስ ቅዱስም አለ እኮ። ታዲያ ምን ችግር አለ? ክብር ለስላሴ ብትል ታዲያ አብንም ወልድንም መንፈስ ቅዱስንም አንድ ላይ ጠርተህ ክብር ለስላሴ ብትል ምን ችግር አለ? አይ ምንም ችግር የለውም። ግን ያው ጳውሎስ ያሉን እኔም ልበል ብዬ ነው እንግዲህ ያው እኮ ክብር ለስላሴ ማለት እኮ ችግር ከሌለው እኮ ክብር ለስላሴ ማለት ይችላል። እስኪ ክብር ለስላሴ በል ቅዱስ። እሺ ክብር ለስላሴ ይሁን። አሜን። ከዋዝ ልጅ ሆሳዕና እመጣለሁ። ግድ ነው። እሺ በአብ በወልድ በመንፈስ ቅዱስ ታምናለህ ወንድማችን? ኦኬ ስለ ስላሴ እያወራን ነው ወይስ ቅድም ስለ ስግደት እያወራን ነበር መሰለኝ? በአብ በወልድ በመንፈስ ቅዱስ ታምናለህ ወይ? ስለምን እንደማወራ እነግርሃለሁ። ኦፍ ኮርስ እኛ ፕሮቴስታንቶች እናምናለን። ያው ዋና አህማዲ አስተምሮታችን ያው ስላሴ እንደሆነ ያው ኦቤስ የሚታወቅ ነው። እርግጠኛ ነህ? ታምናላችሁ? እርግጠኛ ነህ? ኦብቪየስሊ ያው እናምናለን። ነው ማርያምን ያው ፈለገ ይሙት ለምን ይሞታል? ፈለገ እንዴ? የእናንተ የክደት ትምህርት እንዴ ቀይም ይሁን ነጭ ይሁን ደግሞ ምን አገባኝና ነው የምሞተው? አንተ ሰውዬ። እሺ እስቲ ስለ ትምህርተ ሥላሴ እስቲ ትምህርታችሁን እስቲ 2 ደቂቃ ወስድና ንገረን። አለምጡ ጋይስ እስቲ አስተምረን እስቲ 2 ደቂቃ ወስድና። ከዚህ በፊት ብዙ ጊዜ ደጋግሜ አስተምሬያለሁ። እዚህ እንግዲህ ከዚህ ቤት ገብቼ እኔ አልሰማሁም፣ ሰምቼ አላውቅም። አንተ ስትናገር እኔ ሰምቼ አላውቅም። ስለዚህ ዛሬ ከረሳን ያላውቅም። በነገራችን ላይ ስለ ሥላሴ ደጋግመህ ብትናገር ይሰለቻል። አይሰለችም። የሁላችንም ክርስቲያን ተብለን የምንባለው በል ንገረን። በል አይሰለችም። በል ንገረን። ሥላሴ ነው። ችግር የለውም ንገረን። ኦኬ እሺ ከዚህ በፊት የሚሆን ነገር ያለው እንግዲህ ያው የምናምንበት ሁላችንም ክርስቲያን ተብለን የምንጠራው ሲጀመርም አንድ ሰው ሥላሴ ሲያምን ብቻ ነው ክርስቲያን ተብሎ የሚጠራው ማለት ነው። ምክንያቱም ያው ኦፍ ኮርስ ሥላሴ የሚለው ቃል በመጽሐፍ ቅዱስ ቃል በቃል ተጠቅሶ ባይገኝም ያው አስተምሮቱ አለ። ሥላሴ ማለት ሶስትነት እንደማለት ነው። የእንግሊዝኛው አቻ ቃል ትሪኒቲ ማለት ነው። ትሪኒቲ ማለት ትሪ ማለት ሶስት ማለት ሲሆን ዩኒቲ ማለት ደግሞ አንድ ሶስት አንድ እያለን ነው። ደግሞ እግዚአብሔር በመጽሐፍ ቅዱስ በአንድ ቁጥር እንደተገለጠው በሌላ ክፍል ደግሞ በብዙ ቁጥርም ሲገለጥ እንመለከታለን እና በአጭሩ ሥላሴ መጽሐፍ ቅዱሳዊ ነው። እነ ጳውሎስ እነ ጴጥሮስ የሚያስተማሩ ትምህርት ነው። ስለዚህ ሥላሴ ማለት ደግሞ ጴጥሮስ ምን ብሎ አስበዋል? እነ ጴጥሮስ ያስተማሩትን ስላልከኝ እስኪ አይ ጥቀስልና ጴጥሮስ ስለ ሥላሴ ምን ብሎ አስበዋል? ልመጣልህ እኮ ነው እኮ እናውጣ። አንድ ጊዜ እንጀምር። ከዛ ጴጥሮስ ምን ብሎ አስተማረ? እስቲ ልመጣልህ እኮ ነው ልመጣልህ ነው እኮ ንገረን። አሁን ንገረን። ችግር የለውም ቅዱስ ንገረን። ጴጥሮስ ምን ብሎ አስተማረ? እሺ አንዴ ቆይ ተረጋጋ እንጂ አልጨረስኩም። 2 ደቂቃ ስተኛለ አይደለም። ጴጥሮስ ምን ብሎ አስተማረ? እጨምርልሃለሁ ደቂቃ። እሱን ፈልጌ ነው። ለምሳሌ ጴጥሮስ ምን ብሎ አስተማረ? ሲጀመር አየህ አንተ እየጠየከን ያለው ጥያቄ ሲጀመር ክርስቲያናዊ ጥያቄ አይደለም። ሎቱ ስባት አንዴ ቆይ ሎቱ ስባት የሚያዝብል ክርስቲያናዊ ጥያቄ ካለ ምን አይነት ጥያቄ? አንዴ ሙስሊምም እንደዚህ ምን ነው? በመጀመሪያ መልስልኝ ቅዱስ። ክርስቲያናዊ ጥያቄ ካልተባለ ምን አይነት ጥያቄ? ፈለጋትናቴዎስ ቆይ አንዴ ሚውት አድርጋለሁ። ስለዚህ መመለስ የማችለውን ነገር አትናገር። እሺ ጴጥሮስ ስለ ትምህርተ ሥላሴ አስተምሯል ብለህናል። ጴጥሮስ ምን ብሎ ነው ያስተማረው? እሺ አንዴ ያወራው እኮ ነው። እንደዚህ ጠልቃ እየገባ እንዴት ነው ማውራው? እሺ ጨርስ ጋይስ። ጴጥሮስን እኛ የጴጥሮስን አንረሳው። አድምጡ ጋይስ። ቀጥልሽ። እንግዲህ ያው ዲያቆናችሁን እያስተማርኩ ነው። እሺ እያስተማረ ነው። እሺ ስለዚህ ቅድምም ብዬ እንዳልኩት ያው ቃል ከፈለክ ሐዋርያ ስራ ላይ ጴጥሮስ ያስተማሩን ላውጣልህ ይችላል። ሐዋርያ ስራ ምዕራፍ 2 ላይ ያለውን ጴጥሮስ የሰበከውን ቆይ አንዴ ላውጣልሽ። ጴጥሮስ ሥላሴ ምን ብሎ እንዳስተማረ ሐዋርያ ስራ ምዕራፍ 2 ላይ ያው የሰበከውን
ከቁጥር አይ ቲንክ 16 አካባቢ ነው መሰለኝ። ኦኬ ላውጣልሽ። የሐዋርያት ሥራ ምዕራፍ 2 አይ ቲንክ ከቁጥር 16 አካባቢ ነው መሰለኝ። ቆይ ላውጣልሽ፣ ቁጥሩን ባላስታውስም ቆይ ያው ቆይ ያው ኦኬ ነቢ 20 ምናምን አካባቢ ነው። ይቅርታ እንደዚህ ወንድሞች ሆይ ቆይ ስለዚህ በእግዚአብሔር ቀኝ ቆይ 33 አካባቢ ያለውን ላውጣልሽ። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብለዋልና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትን የምትሰሙትን አፈስሰው ብሎ ይላል። ይህም ጴጥሮስ ነው። ከላይ ስትመለከት ይህንን እየሰበከ ያለው ጴጥሮስ ነው፣ በሰዎች ፊት ቆሞ ማለት ነው፣ ስለ ሥላሴ እያስተማረ ማለት ነው። ስለዚህ ምንድነው ብሎ ያለው እዚህ ክፍል 33 ላይ በተለይ ስንመለከት ምንድነው? ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏል። ማን ነው ከፍ ከፍ ብሏል? ኢየሱስ ክርስቶስ በመንፈስ ቅዱስ የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህ እናንተ አሁን የምታዩትን የምትሰሙትን አፈስሰው ይላል። ስለዚህ ያው ሶስትነቱን ከዚህ ማየት እንችላለን። አብ ወልድ መንፈስ ቅዱስን ሜንሽን አድርጓል። ስለዚህ ሥላሴ ማለት በአጭሩ ያው አብ ወልድ መንፈስ ቅዱስ ሶስት በአንድ አምላክ በሶስት አካል ተገልጠው ይኖራል ማለታችን ነው። ጴጥሮስም አስተምሯል። ከፈለግ ጳውሎስን ያስተማረውም ልጠቅስልህ እችላለሁ። ያው ከመጽሐፍ ቅዱስ ነው የሚቀዳው ነው ዋና ሀሳቤ። ስለዚህ አንድ አምላክ በሶስት አካል ተገልጦ ይኖራል፣ እሱም አብ ወልድ መንፈስ ቅዱስ ብለን እናምናለን። ያው ሁላችንም ማለት ነው። ምን ነው ጨርሰን? ኦኬ ችግር አልጨረስኩም፣ ችግር የለውም ልቀጥል። አሁን ለምሳሌ ሶስትነታቸው እንዴት ነው ብላችሁ ካላችሁ ሶስትነታቸው በአካል እንደገና ደግሞ በስም እንደገና ደግሞ በግብር ሶስት ናቸው። አንድነታቸው በመለኮት በባህሪ በአገዛዝ በስልጣን አንድ ናቸው ብለን ነው ምናምነው። ስለዚህ ለምሳሌ በአካል ብለን ስንል እኔ ማለት የሚችል የራሱ የሆነ ማንነት ያለው የራሱ የሆነ ፍጹም ገጽታ ያለው ብለን ነው የምናምነው። ስለዚህ አብ ራሱን ማለት ይችላል፣ ወልድ ራሱን ማለት ይችላል፣ መንፈስ ቅዱስ እኔ ማለት ይችላል። እንደዛ እያልን ነው። ደግሞ በባህሪ አንድ ናቸው። አንድን መለኮትን ነው በሶስት አካል ተገልጠው የሚኖረው፣ ተከፋፍሎ አይደለም። የአንድ መለከት በአብ በወልድ መንፈስ ቅዱስ እኩል ይኖራል እያልን ነው። ተከፋፍሎ አይደለም፣ መለኮት አይከፋፈልም። አሁን ለምሳሌ ሁላችንም አንድ የሰውነት ባህሪን ሁላችንም ሼር እንደምናደርገው ሁሉ ሰውነት ብለን የምንጠራው ያ ሰውነት ኢሴንስ ነው ኦር ኔቸር ተብሎ ነው የሚጠራው እና በአብ በወልድ መንፈስ ቅዱስም አንድ መለኮት ብለን የምንለው እሱ ኔቸር ኢሴንስ ነው። ስለዚህ ያንን አንድ ኔቸር ነው ያለው። እኔ ለምሳሌ ከፈለገ የተለየ ሰውነት የለኝም። በሰውነት ደረጃ የሁላችንም ሰውነት አንድ ነው፣ አንድ ኔቸር ነው ያለ ነው። ስለዚህ በሥላሴም ስንመለከት አንድ ኔቸር ነው ያላቸው። ለአብ ከወልድ የተለየ የመለኮት ኔቸር የለውም። ለመንፈስ ቅዱስም እንደዛ እያልን ነው። በአጭሩ ያው ሥላሴ ሲጀመር እኛ መናገር በመጽሐፍ ቅዱስ የተጠቀሰውን ነው የምንነግራችሁ። ሥላሴ ሲጀመር እኛ የምናመልከውን አምላክ በቃል ገልጸን ልንጨርሱ አንችልም። ምክንያቱም እግዚአብሔር ነውና እሱ ሲጀመር የፈጠረው ፍጥረትንም ጭራሽ ራሱ በቃል ተናግረን አንጨርስም፣ እሱን ይቅርንና። ስለዚህ አንድ ሰው ሥላሴን አውቃለሁ ብሎ ካለ አንድ አስተማሪ እንዳስተማረው አእምሮን ያጣል። ምክንያቱም ሥላሴ በአእምሮ ታውቆ አይጨርስምና። እንደገና ደግሞ አላቅም ብሎ ቢል አያስፈልገኝም ብሎ ቢል ደግሞ ከዘላለም ሕይወት ያጣል። ምክንያቱም ሥላሴ ካላወቀ ያው የዘላለም ሕይወት የለምና። በአጭሩ የሥላሴ አስተምሮት እንደዚህ ነው። ጨረስክ ቅዱስ? ኦፍኮርስ ጨርሻለሁ። ጥያቄ ካለ መጠየቅ ትችላለህ። እሺ ቅዳና ፕሮቴስታንቲዝም ሁለት የሚያስቁ ነገሮች ናቸው። ኤኒዌይስ እሺ እንቀጥል። በትምህርተ ሥላሴ ታምናለህ ወይ ብለን የጠየቅንህ እና ሁላችንም ፕሮቴስታንቶች እንዳልከው
እናምናለን ብለን ያልከው ሁላችንም ፕሮቴስታንቶች በትምህርተ ሥላሴ እናምናለን ብለን የነገርከን በጣም ጥሩ ሲል እንደምታምኑ እና እንደማታምኑ እኛም በደፈነው ዝም ብለን በደንብ ተከምረል በመጽሐፍ ሲማስረጃ እናውራ። ኦኬ ሁላችሁም አድምጡሽ የኔ ተወዳጆች፣ በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብለህ ታምናለህ? ኦኬ ያው በሥላሴ አካል ምንም የመበላለጥ የላቸውም። ሁሉም ትክክል ናቸው። በስልጣን በአገዛዝ በሁሉም እኩል ናቸው። ግን ያው አብ የሁሉም አስገኝ ስለሆነ አሁን ማብራሪያ የሚያስፈልገው አይደለም። ከዚህ በኋላ አሁን ስላብራራ ከዚህ በኋላ የምጠይቃችሁ ጥያቄዎች በአጠቃላይ በአጭሩ የምትመልስልኝ ናቸው። አሁን ሰፊ ታይም ወስደህ ከ2 ደቂቃ በላይ ሰፊ ታይም ወስደህ ነግረህናል። ስለዚህ ከዚህ በኋላ በምናነሱ ሀሳብ ላይ አጭር ምላሽ ነው የምትሰጠን። ማብራሪያ ሲያስፈልገው እንደ ሁኔታው ሲያብራራለን እንላለን። አሁን አጭር መልስ ነው የምንፈልገው። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ወይ? ኦኬ በሥላሴ አካላት አብ የበላይ አስተዳደር ነው። ኦኬ በስራ ካልክ በስራ ማለት በግብር 3 ናቸው ብለን ምናምን በምንም ቆይ አይደለም ቆይ የጠየቁት ጥያቄ አትከፋፍለው። በምንም ይሁን አንተ ከዘረዘርከው ካብራራው በአንዱም ይሁን በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ወይንስ አይደለም? ጥያቄው ኦኬ የሥላሴ አስተምሮት በባህሪ እንደገና ደግሞ የጠየቁት ጥያቄ በባህሪ የሥላሴ አስተምሮ ምንድነው? የነገርኩህ እኮ ነው። በግብር ኦፍ ኮርስ ታያለው ይሳልታየ መለስኩልህ እኮ ታያለው ይሳልታየም ቅዱስ በግብር ኦፍ ኮርስ አብ የበላይ አስተዳዳሪ እኔ ታያለው ይሳልታየም ሰውዬ በቃ ልክ እንዲህ ባጭሩ መመለስ ያለብሽ። እኔ ታያለው ይሳልታየም ስለትታያለህ ብለህ እንደመለስከው በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው ወይንስ አይደለም? በግብር ኦፍ ኮርስ አብ የበላይ አስተዳዳሪ ነው። በግብር ማለት ነው። እሺ በግብር አብ የበላይ አስተዳዳሪ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 30 ምዕራፍ 15 ከቁጥር 30 አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 30 ማለት ይችላል። 28 እሺ ቁጥር 30 አንደኛ ቆሮንቶስ ምዕራፍ 15 ቁጥር 30 ነው ያልከኝ አይደል? አዎ እንደገና ደግሞ ከዛ በፊት አንደኛ ዮሐንስ ወንጌል ምዕራፍ 14 ዮሐንስ ወንጌል ምዕራፍ 14 ያወጣሁትን ላንብብ። እሺ አይ መጀመሪያ ከሱ ቀደም ብሎ ዮሐንስ ወንጌል ምዕራፍ 14 10 ቦታ ነው ያልገልጥልህ። እሺ አንዴ ቆይ ቦታ አልገልጥልህ። መጀመሪያ ዮሐንስ ወንጌል ምዕራፍ 14 ከቁጥር 8 በመጀመሪያ ያወጣሁትን አነባዋለሁ። እኔ በአንድ ጊዜ 10 ቦታ አልገልጥልህ። ኦኬ አንተ አውጣ። ስለዚህ በመጀመሪያ ያወጣሁትን ከዛ ቀደም ብለ ዮሐንስ ወንጌል ምዕራፍ 14 ከቁጥር 28 ኧረ እባክህን አድምጠኝ። እሺ አንዴ ታወጣለህ፣ እሱንም ታወጣለህ፣ ችግር የለውም ታወጣለህ። ይሄን መጽሐፍ ቅዱስ ስላንብበው ይሰላም ይሄን እሱን ተውና እሱን ደግመን ቀጥለን እናነባለን። ከዛ ፊት ዮሐንስ ወንጌል ምዕራፍ 14 ግን ይሄን ጥቅስ የሰጠህ ለምንድን ነበር? ኦኬ እሺ መልስልሃለሁ ግን አይደል ለምን ነበር? እሺ መልስልሃለሁ አልኩህ። መሳሳትህንማ እናሳይ። መልስልሃለሁ። ለምን ነበር ይሄን ጥቅስ የሰጠህ? እኔ ነኝ አይደል ጥቅሱን የምሰጠው? ከዛ እኔ የምልህን ብቻ ማነው ጥቅሱን የሚሰጠው? አይደለም ያልኩህ ለምን ነበረ ጥቅሱን የሰጠህን ቅዱስ? በግብር ኦፍ ኮርስ አብ የበላይ ባለስልጣን ነው ብዬ ላልኩት ነው። በጣም ጥሩ። ስለዚህ ላንብበው። እሱን ታነበዋለህ። ግን ከዛ ቀደም ብለህ ዮሐንስ ወንጌል ምዕራፍ 14 ከቁጥር 28 ያለውን አንብብ። 14 ከቁጥር 28 ቁጥር 28 አድምጡላችሁም። እሺ እንደዚህ ይላል፣ እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኋችሁ ሰማችሁ። የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላል። ከኔ አብ ይበልጣል ወደ አብ ሄዳለሁ ባላችሁ ጊዜ ደስ ምን ማለቱ ነው? ፍታልኝ። አልፈታልህም። አንተ ንገረኝ። እኔ በግብር ብያለሁ። በግብር አብ ይበልጣል የመጽሐፍ ቅዱስ አልፈታልህም። ወደ እኔ መጣ። እኔ ፕሮቴስታንት አይደለሁም። እኔ መናፍቅ አይደለሁም። መናፍቅ ነህ አላልኩም። ይሄን ፍታልኝ። ስለዚህ በቃ የራስህን ትምህርት አንተ ራስህ ንገረን። ምንም ብዬ አልፈታልህም። ንገረን። እኔ እኮ ላልኩት ነገር ምላሽ ሰጥቻለሁ። ላልከው ነገር ጥቅስ ሰጠህን። ምን ማለት ነው? ንገረን። አንተ መልስልኝ እኮ ነው። አንተ ፍታልኝ። ለምንድን ነው የምመልስልህ? እኔ የኔ ልክ አይደለም ብለህ ካልክ የራስህን አስተምሮት አለኝ ብለህ ካልክ
የሚያውቁት አስተማሪዎችን ካሉና ከይቅርታ ጋር የአንተ መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያንን ሳይታከክ መልስ መስጠት ይችላል ወይስ አይችልም? ወንድማችን መለስኩልህ እኮ እኔ ለመለስኩልህ አንተ ማስረጃ ምን መለስክልህ? ተሰጠህን ምንድን ነው የሚለው? አብራራልን፣ አድምጡላችሁ። ኢየሱስ ክርስቶስ እዚህ ክፍል ላይ ስንመለከት ወደ አብ ሄዳለሁ ባልኳችሁ ጊዜ ደስ ባላችሁ ነበረ፣ ምክንያቱም የላከኝ